ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለም። ህይወት መድኃኒት ያለ ክርስቶስ መንግስተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። መንገዱ እሱ ነው። ህይወት እሱ ነው። መዳረሻ እሱ ነው ብሎ ለማሰማት እያሰለጠናችሁ ነው። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። ኦራይት ምኑን ክርስቲያን ነኝ መንዙማ ተወዳለሁ። በአዲስ ኪዳን አምልኮ ጸሎት ነው፣ ዝማሬ ነው። ዝማሬ አምልኮ ነው ያዘን ይካተትበታል ማለት ነው። እግዚአብሔርን የማይጠቁሙ ከሆኑ ለጣዖት የተዘመሩትን የምታዳመጥ የምወድ ከሆነ ከጣዖት ጋር ነው ብለት ወይ መንዙማ ምንድን ነው? መንዙማ ምንድን ነው? መሐመድ ነብያችን ነው። ክርስቲያን ነሽ በጣም ተወዷለኝ። ልብ በሉ፣ የኦርቶዶክሳውያን እምነት ተከታዮች ናቸው ይህንን የሚያደርጉት። ህዝባቸው ኦርቶዶክሳውያን በገፍ ነው ወደ እስልምና ሃይማኖት እየሄዱ ያሉት። ከዋሃብያዎች ጋር እራሱ ነው ዋሃብያ መስሎ እዚህ የተለጠፈው። ኦኬ፣ ጴንጤን በመሳደብ አፉን ይከፍታል እዚህ መጥቶ ማለት ነው። ኦኬ፣ እኛ እንደውም ሪስፔክት ነበረ ለሱ፣ ግን አፉን ከፈተብን፣ ልጋጉን ጠረገ ማለት ነው እኛ ላይ። ግን የማ ህዝብ ነው ታዲያ ወደ እስልምና እየሄደ ያለው? የራስህ ህዝብ። የማ ህዝብ ነው የሙስሊሙን መንዙማ እየሰማ የሚያጨበጭብ? የራስህ። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩ ማን ነው? መሐመድ ነው። አሰጋልኝ እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው። አርያም ያደርጉት ብቻ ይመቸኛል። እሙ 21 ድንግልን እኔ ራሱ ነብዬ እወደዋለሁ። ነብዩ ማን ነው? መሐመድ። ቀጥል። የኦርቶዶክሶች ነብይ መሐመድ ሆኖ ተገኘ ማለት ነው። ድንግል ማርያምን እኔም ኦርቶዶክስ ነኝ። ይህንን ታርቀን አላህ የሚለውን መንዙማ ልቤ ነው የምወደው። ቀጥል። ዘሆል ጋነም ገቢ ናቸው። እኔ አይደለም ያልኩት መጽሐፉ ነው። ዮርዲ ወንዴ ማርያምን በጣም ነኝ የምወደው። ስልኬ ላይ 20 የሚሆን አለኝ። ቀጥል። ትናንትና እንትን የተገኙ ናቸው። እኔ መስቀል አደባባይ የተገኙ ናቸው። ነኝ ማርያምን እኔም ይህንን ይመቸኛል። ሲጀመር እኔ ያለን ሽዳ አልንቀሳቀስም። ቀጥል። ናርዲ ወላሂ ብዬ ወደውታለሁ። ፊቴ በዞረበት አይኔ እንዳያጠው። ቀጥል። እንዴ ነኝ ግን ይህንን መንዙማ በጣም ወደዋለሁ። ቀጥል። ሙስሊሞች የሉም ከና በማርያም በዚህ አጋጣሚ አጃኢብ እስማኤል ጽናቱ ከ3ኛ ክፍል ያቆሙ ናቸው። አማርኛቸው ራሱ ነው። የኔ አነባቢ ነው። የኔ ቤተሰብ እርግጠኛ አይደለንም። ስሟን እለፈው። እኔም በጣም የምወደው ስማቸው ኦርቶዶክስ የሆነ በደንብ የሚያሳይ ሱራይ ጎጃሜው ክርስቲያን ነኝ ግን በጣም ነው የምወደው ብሮ። በተለይ እነዚሁ ቀጥል። ኑር ሀቢቢ ኑር የሚለውን ስወደው ሶሲ ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር 0 ነች። የስ የአንተ ኦርቶዶክስ ናት የሞተችው። የአንተ ኦርቶዶክስ ናት በራስህ አፍ እንደተናገርከው 0 የገባችሁት።
ዜሮ። ምዕመናችሁ የመሐመድ ተከታይ ነው። ጴንጤ ላይ መጥተህ ታዲያ አፍን አትክፈታ። እረፋ። ከእግዚአብሔር ሕዝብ ላይ እረፍ። የማገለግለው ሕዝብ ስለሆነ ማንም ልጋጉን አይጠርግበትም። ስቶፕ። ከዋህብያ ጋር ብላ ያልከው ራስህ ከዋህብያ ጋር የገጠምከው ምዕመንህ ነው። ከዋህብያ ጋር የገጠመው ሙስሊም ጴንጤ ከዋህብያ ጋር ገጥሞ ኦርቶዶክስን አንዳች አታክ ያደረገበት የለም። ሆል ሞታለች ቤተክርስቲያኒቱ አለ፣ ዜሮ ሆናለች አለ። ታዲያ እኛስ ምን አልናችሁ? ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያባፈር እስኪ እናጽናን። የሚኮበልለው በስቷል፣ እምቢጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። የኦርቶዶክስ ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣ አንዱን ኃጢአተኛ፣ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው። ስለዚህ ምዕመናን እንዳይጠፉ እኛ እየተነጋገርን በጽድቅ መንገድ እየሄድን በተግባር እያስተማርን በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማርን ለማምጣት እንትጋ። የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት ዘበት እንዳይሆን አይቶ ይሂድ ካልሆነ በስተቀር የዚያኛውን መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ ነው። የ1600 ዓመት ክርስትናችሁ ይሄ ነው። ስትገበዙ አቤት ጠላ እናንተን ከዛ ከደጀ ሰላም ከቤተክርስቲያኑ ሳያወጡ ግን እንዴት አድርጎ ነው ወንጌል ሰብኮ ሰውን ወደዛ የሚያመጣው? ኧረ ተወኝ። ሰው ለኔ በጣም ተበሳጭቻለሁ አልኩ። በእውነት ሞታለች ቤተክርስቲያኒቱ እኮ። እኛ ስንናገር ኦርቶዶክሳውያን በቁማችሁ ሞታችኋል። ከኢየሱስ ይልቅ መሐመድን ከመጽሐፍ ቅዱስ ይልቅ ቁርአንን ምርጫችሁ አድርጋችሁ ከመዝሙር ይልቅ መንዙማ ምርጫችሁ አድርጋችሁ መስቀላችሁና ክራችሁን አንገታችሁ ላይ አስራችሁ ምንም የማይፈይድ ማለት ነው የማያድን ጥቁር ክራ አንገታችሁ ላይ አስራችሁ እንደዚህ ነው የሚሉት። ይሄ ነው ክርስትናችሁ። እጇ ላይ መስቀሉ እጁ ላይ እንኳን ተነቅሳ ማለት ነው። ሻያ አንገቷም ላይ ያለ እጇም ላይ ያለ አንገቷም ላይ ያለ ክር መስቀል፣ እጇም ላይ ያለ ክር መስቀል። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። ያኔ ጭንቅ ሰዓት ከአላህ አስታራቂ አለልሽ አንድ ሰው ነፍስ ያትጨነቂ ሸፋዓም ሆነሽ አንድ የለም ከነቢ ሌላ ኦርቶዶክስ ነው አይደል? ያው ኤርሜ እነዚህ እኮ ማለት ገብርኤል ማርያም ምናምን ሲሉ የሚውሉ ናቸው እኮ ስዕል ይዘው ማለት ነው። እነዚህ ማለት ታዋቂ ቲክቶከሮች ናቸው እዚህ ሚዲያ ላይ ማለት ነው። ያው ግም ለግም አብርሃዝ ግም ይላል ያገሬ ገበሬ። እኔ ጋር ይመጣና እዚህ ጴንጤ መናፍቃን በስንዴ በሰልባጅ የመጣቸዋል። ወገኔ ጴንጤን ላደርስበት ትቶ ሄዷል። ሰኔ ጎልጎታ እና ውዳሴ ማርያም ስታነብ የሚያነብ ትውልድ የማመር ተከታይ ባይሆን ነው የሚገርመኝ። ገድላ ድርሳናትን ሲጠጣ የሚውል ትውልድ መጽሐፍ ቅዱስን አንብበው ያውቁ፣ የእግዚአብሔር ቃል አይነግሯቸው፣ ኢየሱስ አይሰበክ ቤቱ ያደግንበት ጥርሳችን የነቀልበት ነው ኦርቶዶክስ። እኔ ጋር መጣ ማናችሁም አልኩ፣ አታምታታኝም። ከመቅደሷ ነው የወጣሁትኝ። እንኳንም ኢየሱስ ጌታ ያገኘኝ፣ እንኳንም ጴንጤ ሆንኩኝ። አንድ ቀን ብዬ አላቅም፣ ለዘላለምም አልልም። ጴንጤ ከመሆን ሙስሊም በሆን መርጣለሁ ብሎ የሚል ትውልድ ያው በቁም ኦልሬዲ ቆናል። ያኔ
ይኸው መስቀሏን አስራ አለልሽ አንድ ሰው ነፍስ ያትጨነቂ ሸፋዓም ሆነሽ አንድ የለም ከነቢ ሌላ ኢማሙ ሸለመው አየህ፣ ከነቢይ ሌላ ማንም የለም እያለ ማለት ነው። ከመሐመድ ሌላ ለነሱ ህይወት የለም ለኦርቶዶክሳውያኑ። የአባቶች አምላክ ለዚህ ህዝብ ነው ወንጌል አትስበኩ ብለው ያሉን የእኛ ቤት ነጋዴዎች ማለት ነው። የመስቀሉ ስር ቁማርተኞች። ጴንጤኔ ብሎ ደግሞ ወንጌል መስበክ ለኦርቶዶክስ ብላስፌሚ ነው ብሎ የሚል እግዚአብሔር በቁማቸው ያዋረዳቸው ማለት ነው። ወንጌል አጀንዳቸው ያልሆነ ኢየሱስ አጀንዳው ያልሆነ ይሄ ነው ክርስትናቸው። ይሄ ነው የጳጳሳቱ ምስክርነት። ኦርቶዶክስ መሰረቷ እየፈረሰ ነው እኮ አሉ። ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለን? አቤት ወስብኩ እነዚህ ዘኬ ብሉ እንጂ ዘኬ ሆድ ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል። ኦርቶዶክስ ተዋህዶ ቤተክርስቲያን እዛም እያለን ተናግረናል፣ ወጥተንም ተናግረናል። እንደ ቤት ውስጥ እንዳደገ እንደ ቤተኛ ሰው ሆነን ተናግረናል። ኢየሱስ ማዕከሉ ስላልሆነ ኢየሱስ ስብከቷ መሰረቷ የሆነላት ቤተክርስቲያን ካልሆነች እመኑኝ መፍረሷ የማይቀር ነው። ጴንጤ ሆነህ ከኔ ጋር አብረህ እኔም ከእናንተ ጋር ሆኜ ሙሉ ወንጌል ኢየሱስን መስበክ ትተው መሰረተ ክርስቶስን መስበክ ትተው ቃለ ሕይወት እስቲ ታቁም። የሰራዊት ጌታ እግዚአብሔር በቁማቸው ነው የሚያፈርሳቸው። በቁማቸው አልኩ። እስኪ እንተዋትኛ ማለት ነው። የበዛኑ እኮ ኢየሱስን ስለሰበክን እኮ ነው። ምክንያቱም የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር ተብሎ እንደተጻፈ ማለት ነው። የሚድኑትን እኮ ምርኮ የሚጨምረው ለዚህ ነው። ጴንጤነት እኮ ያስፈራው ለዚህ ነው። ብራዘር ለሙስሊሙም ለኦርቶዶክስ የሚያስፈራው ማለት ነው። እኛ መስበክ እናቁም። ትጠፋለህ አልኩ፣ ትከስማለህ አልኩ። ጴንጤነት ህንፃ ቤተክርስቲያን ብቻ ቆልላ ይዘህ መጥፋት ነው ማለት ነው። እኛ ቤት ግን ኢየሱስ ድምቀታችን ነው። የጴንጤዎች የመድረክ ላይ አይደለም። በየትኛውም ቦታ ሰው በተሰበሰበበት ባልተሰበሰበበት፣ በበጋ በክረምት፣ በማግኘት በማጣት፣ በመውደቅ በመነሳት፣ በየትኛውም ነገር ኢየሱስ የእኛ ቤት ስስት ነው። የእኛ ቤት እኔ ጴንጤ ስለኩ ማለት ነው ስስታችን ነው ብራዘር። የምስራች ነው የምንናገረው የምንሰብከው። እሱ የለም ማለት ኤርሚያስ የለም። እሱ የለም ማለት ቤኪ በለው፣ ዶክተር በለው፣ ብሩክ በለው፣ መሲ በላት፣ ሰሎሞን በል፣ ሜሎስ በል፣ ማንም ሙሉ ወንጌል በል፣ ቃለ ሕይወት በል፣ የሉም። ያለን እሱ ስላለን፣ ጭንገፋ በህይወታችን የሌለው እሱ ስላለን፣ ህይወታችንን ስለገዛ ማለት ነው። አለቀ። ብልህ በግ ከሌሎች ትማራለች የሚባል ተረት አለ። አሁን ጴንጤ መማር ያለብን ከዚህ ምንድን ነው የሚያሳየው? አሁን ቅድም አንድ ሁለት ናቸው አንድ ሰዎች እኔም ጴንጤ ነኝ ምናምን ነገር ብላ ያለች ማለት ነው። እሷን አሁን መድኃኒዓለም ክርስቶስ ምስክሬ ነው ባገኘው እንዴ አንዳንዴ እኮ በእግዚአብሔር ቅናት ጳውሎስ በበትር ልምጣባችሁ ወይስ በቁጣ በፍቅር እኮ ብሏል። አንቺ በጌታ ሆነሽ እንዴ እኔ እህቶች 4 እህቶች ስላሉኝ ማለት ነው። እናቴ 4 ሴቶች 6 ወንዶች ነው የወለደችው ከአባቴ ማለት ነው። አለን ሁላችንም በህይወት። ሴት የጀመረው ከኔ 3ኛ ተከታይ ነው ጀምራ ነው። እኛ እዛ ከኔ በላይ ታላቅ ወንድም ሌላ ስላለኝ ማለት ነው። እኛ እዛ በነበርንበት ሰዓት ላይ እኛ እህት ጋር መጥቶ የሚለፋደድ የእኛ እህትም ሜዳ ከሆነ ከሌላ ወንድ ጋር ያለ ጋብቻ አሽኮሎኔ ብላ ብትል ጌታ እግዚአብሔር ምስክር ነው አልኩ። በኦሮምኛ ጨከታ ይባላል። ድግጣ
አስተኝቼ ነው አልኩ እምለበልባት መቀመጫዋን በመግረፊያ እንዲህ ብሎ ቀልድ የለም። ማንን ልታሰድብ? እሷም አይወጣትም አሉ ሌሎችም እህቶች። ቤቱ የወንዶች ቤት ነው። ኦኬ በጋብቻ የሚፈልግ ሲያገኝ ጠይቆ ያገባል ማለት ነው። በየቦታው ሄዶ መርመጥመጥ የለም። ልክ እናስገባቸዋለን ማለት ነው። እህቶቻችንን ስርዓት መኖር አለበት። አባዬ ኖራ አልኖራ አይመለከተኝም እኮ አልኩ ብራዘር። በዚህ ያቀኛል ፋዘር፣ እኔንም ወንድሜንም። ኖራ አልኖረ የኔ ቢዝነስ አይደለም። ቤቱን ፋዘር ኖረም አልኖረም አስከብራለሁ። መድኃኒዓለምን እኮ ነው ብዬ በአንድ እግሩ ነው የማቆመው። እናቴም ታውቃለች፣ እህቶች የሚያውቃሉ፣ ወንድሞች የሚያውቃሉ። በፍቅር ከመጣህብኝ ፍቅር ነኝ። ቤቱን የሚያስደፍር ነገር ግን አድርጋለሁ ብለህ ካልክ ወንድ ለምን አይሆንም? የሀገር ሴት ጎትቶ አያመጣም ያለ ጋብቻ። እንዲህ አይነት የለም። ሂዱ ጠይቁ፣ በተወለድኩበት ሀገር። በባለፈውም ጠይቀዋል። ኦኬ በጨዋነት ነው ያደግነው። እሸነሽናለሁ አልኩ። የጨከታው በትር ሲያልቅ ሙከ ጉራቻ የሚባል ደግሞ እንጨት አለ። በሱ ማለት ነው ከገጠመን ፊት ለፊት እንደ ደብረ ብርሃን በግ ነው የምነዳ። ስርዓት መኖር አለበት። የአባቴን ቤት የዛን ያህል ያስከበርኩት ታውቃለህ። የስጋ አባቴን ቤት፣ የጌታዬስ የኢየሱስስ ቤት፣ ቤተ ክርስቲያንስ፣ በስጋ ለተዋለዱ ዘመዶቼ የዛን ያህል ከተቆረቆርኩ በክርስቶስ ደም ያገኘኋት እህትየው መሲ እንደፈለገኝ ሆናለሁ ብላ ብትል አትችልም። ስልኳ ስላለ ይደውላለሁ። አደብ ያዥ ብዬ በውስጥ ደውዬ ልክ ነው ማስገባት። ቤተሰብ ነና አይመለከትም ልትለኝ አትችልም። በደም ያገኘኋት እህቴ ናት። እኔስ ብሆን አልችልም። ደውላ ልክ ነው የምታስገባኝ። እኔ ጴንጤ ነኝ። ይሄ መንዙማ ግን ስወደው አንቺ ግን ከብዙ ባቄላዎች መካከል ሌሎች አንድ ባቄላ አይጠፋም ተብሎ እንደሚባል ከ2000 ቴክስት ውስጥ አንድ ጴንጤ ነኝ ብሎ ያለ ብቻ ነው ይሄን መንዙማ ወዳለሁ ብሎ ያለው። በሙሉ 2000 ኦርቶዶክስ ነው። እመቤቴን፣ ገብርኤልን፣ ተክልዬን ይሄን መንዙማ አስወደው። እንደው ቅድስት አርሴማ ምስክሬ ነች። አቡነ በርናባስ ምስክሬ ናቸው። በርባራ ምስክሬ ናት። አቡነ ሚናስ ምስክሬ ነው። ባለ ግመሉ ባለ ጃርቱ ኦርቶዶክስ በአደባባይ ሞተሻል። የጳጳሱ የተናገሩት የ4 ዓመት ልፈታችን አሉ። ጴንጤን ለጴንጤ ለማጋጨት ነበር ብሎ ያሉት። ብራዘር ይኸውልህ፣ ጴንጤን የፈለግከው ብታጋጨው ኢየሱስ ከመጣ ኢየሱስ ከተባለ አማን ሻሎም እዚህ ዘሎ ይገባል። ብራዘር እኔም እሱ ጋር ሄዳለሁ። ኢየሱስ ከተባለ ሜሎስ ዘሎ ይገባል። ኤፍሬም ባለ ጊዜ ዘሎ ይገባል። አይሆንልንም የኢየሱስ ጉዳይ ብራዘር። 4 ዓመት የለፋችሁት 4 ዓመት ህዝብ መንዙማ እየሰማ ሁሩ ወመሃሩ ካለ በኋላ ያለ አቤት ወሰበኩ ለማን እናንተ ቤት አቤት ወሰበኩ እናንተ ቤት መቼ ወሰበኩ አለ? ብፁዕነቱ እርሶ ሙሉ ጭምር ሳይቀር ተዘፍዝፈው ተቀምጠው ህዝብ ወደ እስልምና ሃይማኖት እየሄደ ኦርቶዶክሳውያን በገፍ እስላም ሲሆኑ ብራዘር ይኸው ራሳቸው የተናገሩት ወደ አዛብ ሄዱብን አሉ። ከዋሃብያ ጋር ገጥመህ ትላለህ። ራስህ ህዝብህ የዋሃብያዎችን መንዙማ ጫቱን ወጥቆ ጫቱን ከዚህ የበለጠ ሞት አለ እንዴ? ባላቃት ይሻለ የነበር ኦርቶዶክስን፣ ባልቀድስባት ይሻለ የነበር ኦርቶዶክስን። ታድሶን እምቢ ያለች ቤተክርስቲያን እንዲህ ትፈርሳለች ማለት ነው። ይኸው ጳጳሱ የሚሉትን ስሙ። ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል። ልጆቻችሁ ግን እዚህ ወጥተው ጴንጤን እንበትናለን ብለው ነው 4 ዓመት ሙሉ ከቀን ከሌሊት የሚሰሩት። እንበትናሃለን አልኩ። ከናስማትህ ከነመተትህ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ማናቸውም አይናገሩም። እኔ ብቻ መድኃኒታችሁ ነኝ።
ታውቃላችሁ ኦርቶዶክሳውያን። እኔ ብቻ አልኩ ከጨመርኩ ብሩክን ብቻ ጨምሬ እነ ሜሎስ ምናምን ነገር እነ ሜርሲ ሻይ ተጠጣላችሁ። ሰለሞንማ 3 ከጨመርኩ ብራዘር እኛ ብቻ እንበቃችኋለን። ሆሊዴ ይወስዳሉ ሌሎቹ ማለት ነው በሙሉ እስልምና ላይ የሚሰሩት ሌሎች ወንድሞቻችን በሙሉ እረፉ፣ በቃ እረፉ ብለናቸው ማለት ነው። እኛ ወንጌል ለምንሰብከው እናንተ ግን ወንጌላውያን አማኞችን ያጋጫችሁ ለማጋጨት ነበር የምሰሩት። በዚህ መካከል ህዝብህ የመንዙማ አጨብጫቢ ሆኖ ቀረለ ማለት ነው። ኦርቶዶክስነት የመንዙማ አጨብጫቢ የመሐመድ ተከታይ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ወደ አሕዛብ ሄዱብን አሉ ብፁዕነታቸው። እሳቸው አሸንክታባቸውን አሳምረው መስቀላቸውን ይዘው ይንጎማደዳሉ። ጠላ ይጠጣሉ። ጠላ እንኳን እሳቸው ባፋቸው አይገባም። ውስኪ ነው ብራዘር እየነሱ ጋር። ኤርሜ በጣም ይቅርታ ጣልቃ ስለገባውብህ፣ ግን ወንድምነት ትችላለህ። ምን ይቅርታ አለ? በዚሁ እንድታሳይ ስለፈለግኩ ነው። ቅድም የላኩልህ ቪዲዮ የማን ተማሪዎች እንደሆኑ ላሳይክ ስለፈለግኩ ነው። ዋትሳፕ ላይ ግባና እንደገና የቅድሙን እነዛን 3 ሴቶችና ወንዱ ልጅ አንዴ ክፈትልን፣ ከዛ ታቆመዋለህ ቪዲዮውን። ያኛውን ክፈተው። ይሄን ዝጋው፣ አንዴ ዝጋው። ይሄ የፈሌ ተማሪዎች ቆራሶን ዛሬ ጉድ ነው። ጥቁር ለብሰው መንዙማ እንትን ሲሉ ያለውን ክፈተው። ይሄንን በዚህ በኩል ያለችው ከልጁ በስተግራ ነው የሚባለው። በዚህኛዋ እሷና ከዛ መሀል ላይ እቺ ታዋቂ ቲክቶከር እኮ ነች። ጃኒ ማለት እቺ ነታ። ጃኒ ነው ጂኒ ነው ያው ነው መሀል ላይ ያለችው ልጅ። ከዛ ደግሞ እሺ ሁለቱ የፈለገ ተማሪዎች ናቸው። ዋት ሁለቱ የፈለገ ተማሪዎች ናቸው። አሁን ክፈተው። አሁን የላኩልን ቪዲዮዎች ክፈታቸው። ዛሬ ማበዴ ነው እኔ ወንድምነት እኝት እነዚህ ሁለቱም ማለት ናቸው። ፈለገ መሐመድ ከነ ዋሃብያዎቹ ምን እንደሚሰጣቸው እንግዲህ ተመልከት። እንግዲህ ኧረ ሜሎስ አለ ወይ? ሜሎስ አለ እንዴ በህይወት? የሚገርም ወንጌል ለሚሰጣቸው ኤርሚያው ሜል አለ እንዴ? ማይክ ሚውት ነው። እየሰማ ነው ሜሎስ ወይስ ተኝታል? ተኝቶ ነው የሚሆነው። በእርግጠኝነት ተኝቷል ይመስለኛል። እሺ ኦኬ፣ አይታችኋል። እዚህ ሁለቱንም ሴቶች ያቸው አስተማሪያቸው መካከል ላይ ሊቀ ሊቃውንት ኡስታዝ ፈለገ መሐመድ ባይዘዌ ጢንዚዛ ከጢንዚዛ ወሲብ ሲሰራ ለነኚህ ነው አሉ የሚልከው። ራሱ እፎይ ነው የተናገሩ። እፎይ ራሱ ጢንዚዛ ከጢንዚዛ ወሲብ ሲሰራ፣ ንብ ከንብ ጋር ወሲብ ሲሰራ፣ አህያ ከአህያ ጋር ወሲብ ሲሰራ በውስጥ ልኮ እጅ ከፍንጅ የተገኘ ቆንጅዬ አለሌ ዲያቆን አፉን ግን በጴንጤ ላይ የሚከፍት የጴንጤን ቸርች አፍርሱም ብሎ ይላል። እንደገና ደግሞ አታፍርሱትም እኛ ነገ እንወርሰዋለን ብሎ የሚል ማለት ነው። ደፋር ትቢቱን ግን ጌታ ኢየሱስ 25,000 ሰው ባለበት እንደ ጎማ ያስተነፈሰለት ማለት ነው። መጽሐፍ ቅዱስ የረከሰ መጽሐፍ ነው ብሎ ያለ ደፋር 66ቱ የጴንጦች መጽሐፍ የረከሰ መጽሐፍ ነው ብሎ ያለ ለምን ተብሎ ሲባል ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ ቁላው የተቀጠቀጠ ወደ እግዚአብሔር መንግስት አይገባ ብሎ ይላልና ብሎ ማለት ነው። እሱ ግን እዚህ አንጠልጥሎ የሀገሩን ሴት ሁሉ ያስቸግርበታል። የሀገሩን ሴት ሁሉ ያስቸግርበታል አልኩ። እንደ ድግስ ቤት ማማሰያ ያገኘበት ቦታ ነው የሚጠልቀው። እሱ እዚህ አንጠልጥሎታል። ዘዳግም 23 1 ላይ ያለውን ጉዳይ ማለት ነው።
የጌታዬን ቃል ነው እኮ የሰደበው። ትስቃላችሁ አይደል እናንተ? የረከሰ መጽሐፍ ብሎ ያለ እሱ የረከሰ ህይወት የሚኖር ጢንዚዛ ከጢንዚዛ ወሲብ ሲያደርግ በቴሌግራም ፖስት ይልክላቸው ነበር። እፎይ ራሱን የተናገረው ቪዲዮ አለ፣ አሰማለሁ። እሱ እንዳያቆም ብዬ አልጠራውም ብሏል። እሱ ያው ራሱ የረከሰ ህይወት አለ። ያው የሰራዊት ጌታ ቅዱስ እግዚአብሔር በአደባባይ ነው እንደዚህ የሚያዋርድህ። አንደኛ በርኩሰቱ አደባባይ ላይ ተዋረደ። ሁለተኛስ በትቢቱ እናቱ የወለደችው ጴንጤ ይምጣ ና በሉት ኤርሚያስን ሚስቱ ስር የተደበቀ የተወሸቀ የሴት ቅምጥ በሉት አለ። የአንዷ የሐና ነኛ እኔ የሐና ብታስቀምጠኝ ታዲያ ስጦታዬ ናታ። ጌታ መድኃኔዓለም የሰጠኝ ኢየሱስ ጠሩት። ተደብቆ ተወሽቆ ወሬ የለም። የመናፍቃኑ ጉዱን እናዝረከርከዋለን። ገለባ የሆነ ደግሞ ጴንጤ ሁሉ ተሰብስቦ ትናንት መጥቶ ምን እውቀት አለውና ብለው እያለ እንደ ጠገበ አህያ እንደ ሜዳ አህያ ሲያናፋብን ነበረ። በወርሃ ኦገስት ያ ቀን ቀኑ ምን እንደሆነ ቀኑን ፈልጋችሁ ድረሱበት። ያ ዲቤት የተደረገበት ቀን በዚያ ቀን የዋለው ታቦት ምንም አልረዳውም። እሱን ቴዲ ሐዋሳ ቤት አይቀጡ ቅጣት ቀተን የዳዊት አምላክ ጎልያድን በኤላ ሸለቆ እንደጣለ የኦርቶዶክስን ትቢት በዚህ ሰው በኩል ነው እግዚአብሔር ግባሩን ብሎ በእውቀት ስዕላቶቹን ቆሻሻ መጣያ እስኪጣሉ ድረስ ማለት ነው አደረገ ጌታዬ። ይሄው እሱ እዚህ እያሰለጠነ እዚህ እንደዚህ እያስተማረልህ ባለማህተሞቹን ፈለገ መሐመድ ዘሀገረ ወግዳ ነገር ተማሪዎች የፈለገ ሁለቱ አልልሽ አንድ ሰው ነፍስ ያትጨ አያት አይደል? ጃኒ ነው ጂኒ የምትላት ሴትዮ ማለት ነው። ያው አይኗን አፍጠጣ ባልታጠበ ፊቷ እያገጠጡልህ በቃሉልህ። እኔ እኮ እንደዚሁ ተግማምታችሁ እኮ አርፋችሁ መቀመጥ ትችላላችሁ። ጴንጤ ከዋህብያ ጋር ከእስላም ጋር ገጠመ ብለህ ስትል ነው የምነሳብህ ስልህ ሌቻ ነኝ እኔ ብቻዬን በቃቸዋለሁ ለኦርቶዶክስ። ሌሎች ጸልዩ እንትን በሉ በቃ እዚህ ገዝተ ላይ ያለን ብቻ እንበቃቸዋለን። ማን ነው ታዲያ ዋህብያ? ከዋህብያ ጋር ነው ዋህብያ እነፈለገ የሚያስተምሯቸው መንዙማ እነ መዝሙረ ያሬድ የሚያስተምሯቸው ኤርሜ የሚያስተምረውን አሳየው። ቪዲዮ ቅድም ልኮላል ብሩኬ ምን አይነት ወንጌል እንደሚሰብኩ ያው ወንጌሉ እንዴ ታዲያ ሶል ቆንጅዬ ወንጌል ነው። እንዲህ አይነት ተረታም ወንጌል ያው እያስተማራት ኦርቶዶክስ ስትሄድ የሚሰጡ እንደዚህ ነው። ይህንን የሚሰጡ አሁን ቀጥሎ የሚከፈተውን ጣዖት ማለት ነው። ወንጌል አይሰጡም፣ ኢየሱስን አይሰጡም። ያው ጃኒ ነው ማንም ትባለው ያው ሲያስተምራት ታዲያ ይሄ ከመንዙማ መቼ ከለከላት? ይሄ እዚህ ጋር ያዘችው ሸረሪት በየግርግዳቸው ላይ ሸረሪት የሚያደራበት ስዕል ይሄን ነው ቅዱስ ገብርኤል የምትለኝ አንተ? ኧረ ተው እንደው በመድኃኔዓለም መንፈሴን አታበሳጩት። የእግዚአብሔርን ቅዱሳን መላእክት ስለምናውቃቸው የእግዚአብሔር ቃል ስለነገረን ማለት ነው። ይኸው ሲያስተምራት ማለት ነው። ይሄ ስዕል ከመንዙማና እስላም ከመሆን አላዳናትም። ኢየሱስ ያልለወጠው ኢየሱስ ያልነካው ሰው የሚሰጧቸው ኢየሱስን አይደለም ስዕል ነው የሚሰጡት። ወንጌል አይሰጡም። ምን እንደሚሰጡ ስዕልና ተረታ ተረት ትስቃለህ አይደል? ሶል ልብድብ ያለው አሁን አጠገቤ ነበር ታውቃለህ። መልካ ስላሴን እየፈለኩበት ወይኔ
ጉበን ያለ የሀገሬ ህዝብ ወንጌል አይሰጡህም። ስዕልና ይሄን ነው የሚሰጡህ። ከጴንጤ ወስደው የሚሰጡ ደምረው ይህንን የተሰጠው በባለፈው አላየው። ወንጌሉን ተወውና ይዞት እንትን አለ ብቅ አላለ። አይኑን አፍጥጦ ጥርሱን አግጥጦ ደምረውም እኮ እንደዚህ ነው ይዞ የመጣው ከኦርቶዶክስ ከኛ ከሙሉ ወንጌል ቤተክርስቲያን ወጣና ምን ሰጡት? ያው መረጃ ብራዘር ጨቅ ነው ስልህ እነ ካለው ብለህ ካልክ ጴንጤን በመረጃ ነው እንደዚህ የምንመጣብህ ማለት ነው። ደግሞ ከነሱ ብሶ ከእስላም ጋር ጴንጤዎች አብራችኋል አለ። አብረንም አናቅም፣ ልናብርም አንችልም። እኛ ልዩ ህዝብ ነን፣ ቅዱስ ህዝብ ነው፣ ለርስቱ የተለየን ወገን ነን። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን ሲጠራ የእሱን በጎነት ልንነግር የተሰበሰብን ህዝብ ነን። እንዲህ አይነት ተልካሻ ቦታ አታገኘንም። የት አለ ያ ባይዞ ከዛ ከስዕሉ ሙግት በኋላ እንዲህ ነው የተፈጠረው። ያው ስዕል ቆሼ ተራ ተጥሎ ማለት ነው። ኦኬ እንዲህ ነው የተፈጠረው። አዎ በቃ የስዕል መጨረሻው እንደዚህ ነው። የስዕላት መጨረሻ እንደዚህ ነው። የአባቶች አምላክ በዘመኑ ይህንን ያሳየኝ። ከዛ ዲቤት በኋላ ይሄ ነው የሆነው። ቴንክ ዩ ሎርድ። ዕጣንና ሰንደል ሲታጠንለት የነበረ የማንም ነጫጭባ ፎቶ ሁሉ ስርዓቱን ይይዛል ማለት ነው። ድብድብ ቤት ውስጥ ስዕልና ሰዎች ሁሉ ጡት አፍል ማን ወተት አምጪ አፍልቂ፣ ኤርሚያስ ወተት ታፈልቃለች ብለዋል። የእመቤቴ ፎቶ አምጪ፣ ወተት አምጪ ለልጄ ማሳደጊያ። ጴንጤው ደግሞ ሙድ ሲይዝ ማለት ነው። እኔ እርጎ ቤት ልከፍት ፈልጊያለሁ፣ የት ነው የሚሸጡት ብሎ ያለችኝ ሁሉ በጌታ የሆነች እህት አለች። ጌታ ይወድሻልና አንቺ እህቴ። ኦኬ ደግሞ መተህ ጴንጤ ላይ ታላግጣለህ እንዴ? አይበቃችሁም? እስከ ዛሬ ስትሳደቡ ስትዋሹ የነበራችሁት የአገር ሙታንን የምታመልክ ፎቶ ሰብስበህ ሕያውና ለዘላለም የሚኖረውን የተሰቀለውን የአብ ልጅ ኢየሱስ ክርስቶስን እሱ አልበቃ ብሎ 44 እኮ አይደለም 4 ሚሊዮን ስንት ምናምን ነገር ሊቆጠር የሚችል በየቀኑ ድርብ ተብለው የሚባሉት ስንት የት ነው ያለው ወንድሞቼ? ታሳይም እኮ ኤርሚ በቃ የታወቀ ነው። እነሱ ምን ሊሰጡ እንደሚችል የታወቀ ነው። ለሚያሽሙ መጽሐፍ ቅዱስ ራሱ አይደለም የሚሰጡት። መዝሙረ ዳዊት የተባለ ቀይ መጽሐፍ ነው። ለተመስገን መዝሙረ ዳዊት እኮ አይደለም። ያው እኮ እህትዬው መዝገበ ጸሎት ያው ምስክርነት እዚህ ሲሰጥ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ አየው። አቤት ውሸት! አፉን ያዘ። ለ20 ዓመት ፓስተር ሆኖ የራሱን ቸርች ይዞ እየመራ የነበረ ብሎ ቦሌ መድኃኔዓለም በስብከተ ወንጌሉ ኃላፊ በመምህር ጳውሎስ ውሸታሙ እዚህ ጥሩምባ ሲያስነፋ እነዚህ ናቸው የቲክቶክ ጉደኞች። ይሄኛው ይሄኔ እንትን ጌም እየተጫወተ ይሆናል እዚህ። ይሄኛው ደግሞ ፊቱን ይኸው የ20 ዓመት ፓስተር ብለው አጠመቅኑ ብለው ያሉት ማለት ነው። አዳማ 09 ቀበሌ 09 ታንከኛ ሙሉ ወንጌል ቤተክርስቲያን ለ3 ዓመት ቆይቶ አድርጓል። ከዛ በፊት አማኑኤል ቤተክርስቲያን ነበር የነበረው። ኦኬ አማኑኤልም ሆኖ የማይሰማ የማይለማ የማይበስል ሙሉ ወንጌልም መጥቶ የማይበስል ማለት ነው። ከቸርች ዘዋሪ ጴንጤ ስርዓት ይዘ አንድ ቦታ አርፈ ተቀመጥ እኮ ነው የምለው ወንድሜ። አንተ ለቀረው ቸርች ውስጥ ሆነ አሁንም ሆድ ቡቡ ይላል። ልትወጣ የምታኮበኩብ ከመሰረት ክርስቶስ ማለት ነው። ደምህ በራስ ላይ ነው ብትወጣ። ቸርች መሄድ ፋራነት መስሎ ይህም ያው ከሙሉ ወንጌል ቤተክርስቲያን ታንከኛ 09 እዛ ተደብቆ ቢራውን ሲጠጣ ነበር። ቤተክርስቲያን አግኝታ ስትገስጸው ለምን ተቆጣችሁኝ ብሎ ነው። ወደ መጠጡማ ከሆነ አንድ ፊቱ ነው ሄዳለሁ ብሎ ጭልጥ ብሎ ሄዶ አሁን እየጠጣ የሚሳደበው ማለት ነው። ኦኬ ሲሄድ ምን ሰጠችው ኦርቶዶክስ? ይኸው
ይሄን ያዘልህ መጽሐፍ ቅዱስ አስጥላ ይሄን ተረት ነው የምትሰጥህ። ኢየሱስን አስጥላ ስዕል ነው የምታሳቅፍህ። ነግረናል እኮ አልኩ። አይደል አዳቁለት ሙሉ ወንጌል ቤተክርስቲያን አንቀበለም ብለው ነው። ምንም አትቀበለዋል። ሙሉ ወንጌል የሚሆን የኛ የወንጌል አማኞች በክርስቶስ ኢየሱስ አመን የተባለውን ተቀብለዋል። ተቀብለው እኮ ያገለግል ሁሉ እኮ ነበረ። ሙሉ ጊዜ አገልጋይ ባይሆንም ያገለግል ነበር። መድረክ ላይ ሲሰብክ አይተነዋል። አንድ ሁለት ጊዜ ሃሌሉያ እያለ ማለት ነው። እንዴት ነው ግን የቻላችሁበት? ቸርች ውስጥ ወንድሞቼ እናቶቼ፣ ኢየሱስ ሳይገባህ ወንጌል ሰባኪ በየገበያ እየዞረ ያድናል ኢየሱስ ይል ነበረ። እንዲህ ነው የሚያዋርዳችሁ የሰራዊት ጌታ እግዚአብሔር ማለት ነው። እንዲህ ብሩኬ በላከልን ቪዲዮ ላይ ምን አሉን? ለዛችኛዋ ደግሞ የሚሰጣት ጌታ ኢየሱስ የኢትዮጵያ የወንጌል አማኞች እቺ ሙሉ ወንጌል የምትባል የተባረከች ቤተክርስቲያን ወንጌል ሲሰብኩ ነው ያገኘኋቸው በመጀመሪያ ጊዜ። ከዛ ጉባኤ እግዚአብሔር ቤተክርስቲያን ስገባ እዛም ወንጌል ሲሰብኩ ነው ያገኘሁት። የሰጡኝ ታውቃለህ፣ የሰጡኝ መጽሐፍ ቅዱስ ነው። ስመረቅ ከተሰጠኝ ከሰርተፊኬቱ ጋር መጽሐፍ ቅዱስ ነው የተሰጠን። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ሳገባ ለጋብቻ መጽሐፍ ቅዱስ ነው የሰጡን። ይኸው አለ እኔና ማማ ስንጋባ የተሰጠን መጽሐፍ ቅዱስ። አይ ላቭ ዩ የእግዚአብሔር ሕዝብ ጴንጤ መጽሐፍ ቅዱስ ገዝቶ ይሰጣል። ታውቃለህ፣ ይሄ የተባረከ ማህበረሰብ እና መጽሐፍ ቅዱስ አንብብ ይላል። ሳገባም መጽሐፍ ቅዱስ ደህንነት ትምህርትም ስማር ክትትል ደቀ መዝሙር ትምህርት ተምሬ አገልግሎት ሲጨርስ መጽሐፍ ቅዱስ ቸርች ሲሄድ የምትሰብከኝ መጽሐፍ ቅዱስ መሰረት ክርስቶስ ሲሄድ መጽሐፍ ቅዱስ ሲሰበክ ሄደ ያገኘሁት። ሙሉ ወንጌል ሲሄድ መጽሐፍ ቅዱስ፣ መካኒክ ሲሄድ መጽሐፍ ቅዱስ። እዚህስ ስትሄድ እንዲህ የሚሰጡ ራሷን በእጅ ከመቀደድ የማታድን ስዕል ማለት ነው። በእሳት ከመቃጠል የማታድን ስዕል ነጠላና ምን ነጠላ ይሰጠዋል፣ ጨርቅ ይኸው እሑድ እሑድ ይህንን ይዛ ገረገራ ጥግ ስር ቆማ ታነባለች። አርብ ምሽት ደግሞ ያኔ ጭንቅ ሰዓት ከአላህ አስታራቂ አለልሽ አንድ ሰው ነፍስ ቤተክርስቲያን እንደዛ ነጠላውን ለብሳ ቲክቶክ ላይ ሲመጡስ ተነቂ ሸፋዓም ሊሆንሽ አንድ የለም ከነቢ ሌላ ኢማሙ ሸለመው ጌታ ኢየሱሴ። ምንድን ነው ግን ውስጤን እንዲህ ግብግብ የሚያደርገው ብዬ አልልም። በደንብ ስለማቅ እሑድ እሑድ ሲሄዱ እንደዚህ ያ ለሁለቱም ስዕል ነው የሰጣቸው፣ ለሁለቱም መዝገበ ጸሎት ነው የሰጣቸው። ልብሳቸው ነጠላ፣ ንባባቸው መዝገበ ጸሎት፣ መዝሙራቸው መንዙማ፣ አማላጃቸው መሐመድ፣ አስተማሪያቸው መሐመድ፣ አማላጃቸው መሐመድ።
ቅዳሜ ደግሞ ናይት ክለብ አካባቢ ብታገኛት እቺ አይታታል አይደል? ባዴ ባዴ ሳትልላለች። እኔ እኮ ከእንደዚሁ ጉዳቸው እኛም ጌታ ከእንደዚህ አይነት ጉድ ውስጥ ነው ያወጣን። ከእንዲሁ ጉዳቸው አርፈው ቢቀመጡ ደግሞ ይመጡና በእውነት ጴንጤ ከመጣ ጊዜ ጀምሮ ምድሪቱ ሁሉ አልባረክ ብለዋለች። እውነትህን ነው። አዎ ብዙ መጠጥ ቤት ተዘጋባችሁ አይደል? ብዙ መጠጥ ቤት። ኧረ ተይኝ ኦፓልዬ፣ ተቃጠልኩ እኮ አልኩሽ። ነደድኩ እኮ ነው ብዬ የምልሽ እህት ዓለም። እንዲህ አይነት ግብዝነት እነዚህ በእጃቸው ላይ የሚሰጧቸው ጉምድማጅ መጽሐፍቶች እዚህ እኔ እየሸነሸንኩ በሙሉ አውድማ ላይ አስገብቼ እንደ ገብስ ገለባ መወቃቸው ተረታ ተረንጻፍ እዚህ ፊታችን አይቆሙ። እሳቸው ሂሳባቸውን አግኝተዋል፣ እስከ ወዲያኛው ማለት ነው። በከብት መርፌ ነው የዛን ቀን በጭናቸው የሰጠኋቸው። ረጅም ነው የከብት መርፌ፣ ወደ ውስጥ ጠለቅ ብሎ መቅኔሄን ሁሉ ነው የሚያገኘው። የጴንጤ መጽሐፍ የረከሰ ነው። መጽሐፍ ቅዱስ 66ቱ እርኩስ ብለዋልን የመጣን ጊዜ ባልታጠበ አፉ ማለት ነው። ህይወት ሲፈተሽ ግን የተቀደሰ ህይወት የለውም። ለምን እንዲህ ትላለህ ግን አንተ? እንዴት አንድ ያለው የለም። አንድ ኦርቶዶክስ እንደዚህ አይባልም አንተ ነውር ነው ብሎ ያለው የለም የለም። ለምን እርኩስ ያልከው ተብሎ ሲጠየቅ ያው ቅድም እንዳልኳችሁ ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ እኔም እሱም አንጠልጥለው የምንዞረውን ነገር ቆንጅዬ አድርጎ ተጽፏል። አቤት እና አሁን በአንተ ወንዱ በአንጠለጠልከው ብልት ልታፍር ነው እንዴ? የእግዚአብሔር ቃል እንደዚህ በግልጽ ቢነግረን መድኃኔዓለም እሱ ራሱ ሰርቶኝ እሱ ራሱ አንጠልጥሎ ሰርቶኝ እና እንዴት በቃ እንዴት እግዚአብሔር ቃል ላይ ይጻፋል። በአማርኛም በዕብራይስጥም በግዕዝም በእንግሊዝኛም ይጻፍልሃል። ካልገባህ ተረጉምልሃለሁ እኔ። ና አንተ ውዳሴ ማርያም እያነበብክ መቼ ይገባሃል? እና ቁላው የተቀጠቀጠ ብልቱ የተቆርጠ ወደ እግዚአብሔር ጉባኤ አይግባህ እና ለምን 66ቱን ርኩስ አልከው? 66ቱ ርኩስ የሆነበት ምክንያት ቁላው ይላልና ቁላ ብሎ ማለት የረከሰ ነው ብሎ አለ። ይሄ የጠገበ ጎረምሳ ማለት ነው። እሱ ግን በዛ አሁን ብሎ በሚለው ጉዳይ ምንድነው የሚያደርገው? ይሄው እዚህ አንጠልጥሎት የለ እንዴ? ይሄ ዚፕ ቢፈታ ምንድነው የሚገኘው? ማካሮኒ ነው ወይ? ይሄ ዚፕ ቢፈታ ምንድነው እንደሚያደርገው? እኔ በባለፈው ተነግሬዋለሁ። የረከሰ ነው ብለህ ካልከው ቆርጠህ ለድመት ስጠው ብየዋለሁ። እኛን ይተዋል እንዴ? እኛን ተውጉን እኮ ነው ብየምለው። ወንዶች ረክሶባችኋል። የጉዳይ እየቆረጥክ ለድመት ስጥ። እዚህ መታ አትጩብን። እኛ ላይ ስጣው። ቆርጠህ ቋንጣ አድርገህ አንጠልጥለህ ስጥ። አዎ ሴቷም ቢሆን ሴቶችም ብትሆኑ ደግሞ አላችሁ የምትሉ ማለት ነው። አዎ እውነት ነው። እንደዚህ ተብሎ መጽሐፍ አልነበረበትም መጽሐፍ ቅዱስ ላይ። እውነትሽን ነው። ስጥ። ለሴቶች ከምትሰጡ ወንዶች ለድመት ቆርጣችሁ ስጡ። አንድ ፊቱ ነው። እናንተን እዚህ እንከላከል፣ ወንጌልን እንስበክ ወይስ አንተን እንከላከል? ብራዘር ዘዳግም መጽሐፍ ምዕራፍ 23 ላይ ያለው የዚህ ወጠብሻ ጎረምሳ ሱሪው ቢፈታ እዚህ አለ ተንጠልጥሎ ከነቃጭሉ የአዲስ አበባን ሴት ሁሉ ያስቸገረበት ማለት ነው። እይራይኪ አይነ ሞት ወእይትረከብኪ ኩነኔ እያለ አንቺ ለኔ አንቺ ለኔ አይኔ ነሸና ብርሃኔ ኧረ ተወኝ ስልህ ተወኝ። ብዙ ነገር ትዝታ አትቀስቅስብኝ፣ እዘረግፈዋለሁ። እይራኪ አይነ ሞት ወይትረከብኪ ኩነኔ አንቺ ለኔ አንቺ
ለእኔ አይኔ ነሽና መድኃኔዓለም አይንህን ያጥፋው አንለውም። መቼ አግባ አንድ ለአንድ አግባ እኮ ነው ብዬ የምልህ። አንጀል ለእኔ አንጀል ለእኔ አይኔ ነሽና ብርሃኔ ይልላል። ጸበል እርጭ ተብሎ ሄዶ ወይኔ እኔ እኮ ጌታ በደህና ጊዜ ነው ያስገባኝ ነው ብዬ የምልህ። በደህና ጊዜ ወደ እረኛው አስጠጋኝ፣ ራሱ አስጠጋኝ። ይህን ጥምጥማም ቄስ ሁሉ በያስኩት ሽመል እንደ ትግራዋይ ተወላጅ ቅንድቡን ቀድጄ ነበር የምጠለው ስልህ ጌታዬ አቅሜን ስለሚያውቅ በጊዜ አስገባኝ። በኃይለኝነቴ ወይ ሳልገድል ወይ ሳልገድል ናግባ አንተ አቅምህ ብሎ ነው ያስገባኝ። ቴንኪው የኔ አባት አቅሜን ስለምታውቅ ቸሩ መድኃኔዓለም። አይኔ ነሽና ብርሃኔ ልልሃል እየሄደ ማለት ነው። ጸበል ይርጩ ተብሎ ሲባል እሜቴ ይነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት ይላል። ደግሞ እኮ በሰላም እኮ ጠጥተው አይወጡም። ጸበልም ብቻ አይደለም የሚረጩት፣ ሌላም ነገር ገብተው ይረጫሉ። ይሰማል ያ ጀማዓ፣ ሌላም ነገር ረጭተው ይወጣሉ። አሁን መጥቶ ከዋህብያ ጋር ገጠማችኋል። ስሙን እንኳን አላቆምኩም። መድኃኔዓለም ምንድነው ዋህብያ? መቼም ከሙስሊም ጎራ ብለው ስላሉኝ እንዴ ምንድነው ዋህብያ? ምንድነው የኬክ ዝርያ ነው ወይስ የተቆራጭ ነገር? በእውነት እኔ አላውቅም። ዋህብያ ምናምን ነገር እኔ ታቅላለሁ። ይኸው ከዋህብያዎቹ ጋር የገጠሙት የፈለገ ኡስታዝ የመምህራችን የመልካ ማርያም ትዝ አለ። አፍቀሬኒ ወአፍቀር ኩኪ ነው የሚለው አፍቀሬኒ ወአፍቀር ኩኪ። አዎ ልክ ነው። መልካ ማርያም ላይ ማለት ነው። ይኸው ዋህብያዎቹ ማለት ነው በሙሉ ኦርቶዶክሳውያን ናቸው። በሙሉ በእስላም አታሳብብም። እኔ ጋር ነጭ ነጯን የምናገረው በእስላም አታሳብብም። ኦኬ አታሳብብም ስልህ እነሱ ናቸው አሁን ጠዝጠዛ ሲጀምሩ እኛ ጋር መጥቶ እኛ ላይ ይደነፋል ማለት ነው። ምንም አላረግናችሁም። እኛ በቃ ሀሳብ አስተያየት ሰጠን። ስላሴ ጥፍር አለው ብለህ ልክ ነው ጥፍር አለው ብዬ እንድል አንልም። እኛ ጴንጤዎች ነን ብራዘር። ዳር ትይዛለህ ስልህ አንልም። እኛ ጥፍር ያለው ስላሴ አናቅም። ሰላም ለኩላሊቲክሙ ብለህ ኩላሊት ያለው ስላሴ አናቅም። ስላሴ ነው ያልኩ አናቅም። ሰላም ለከርስክሙ ብለህ የምትለው ከርስ ያለው ስላሴ አናቅም አናቅም። ለምን ግን ኤርሚያስ ዝም ብላችሁ ታዩናላችሁ? እኛ ስንታገል ታገል እንጂ ታዲያ ታገል እዛው ታገል። ስላሴን እኛንን ቀደን ሰፍተን መትረን ጥብቆ እያደረግን የሰፋንላችሁ ብላችሁ ይኸው እኛን ተውን። ኦኬ አዎ እኛን ተውን እኮ ነው ብዬ ጴንጤ መጥቶ ማንም አፉን የሚከፍትበት አይደለም ብራዘር ነኝ። ግን ይሄንን መንዙማ በጣም ነው የምወደው። ኦራይት ምኑ ክርስቲያን መንዙማ ትወዳለህ? በአዲስ ኪዳን አምልኮ ጸሎት ነው ዝማሬ ነው። ዝማሬ አምልኮ ነው ያዘን ይቃጠጥበታል ማለት ነው። እግዚአብሔርን የማይጠቁሙ ከሆኑ ለጣዖት የተዘመሩትን የምታዳመጥ የምወድ ከሆነ ከጣዖት ጋር ነው ብረት መንዙማ ምንድን ነው? ይኸው ዋህብያዎቹ ራሱ ተሰብስበው ማለት ነው። ኦርቶዶክሳውያን መንዙማ ምንድን ነው? መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ተወዷለች። መሐመድ ምኗ ነው? ነብዩዋ ነው።
ኮመንቱን አሳያቸው ዘሆን እና ታዲያ እናንተ አሁን ተክቢር ነው ማለት ያለብህ ጴንጤ ላይ አፍህን ከመክፈት ኦኬ አላህ አክበር ነው ማለት ያለብህ ከመዝሙሩ ጀርባ እኛን ተውን ነው በመድኃኔዓለም ተውን ካልሆነስ ዳር አስይዛለሁ ጠራ አድርጌ ዳር በመረጃ በማስረጃ ተፋቱን እዛው እንግዲህ እያጨበጨባችሁ ተክቢር ማሻአላህ እንደዚህ ነው ማለት ያለብህ ማጀብ ያለብህ ማለት ነው ካልሆነስ እዚህ ኮሜንት የጻፈውን ትውልድ ሄደህ አስተምር በመጀመሪያ ኦኬ ና እንግጠም ነው ያልከኝ ጠርቻለሁ ይለኛል ምን ድግስ ነው የጠራኸኝ ሰንበቴ ነው የጠራኸኝ መቼም የምትጠራሩት በሱ ስለሆነ ማለት ነው እናንተ እኮ ትምህርተ ሥላሴ ላይ አንድ አይደላችሁ ነገረ ክርስቶስ ላይ አንድ አይደላችሁ ነገረ ማርያም ላይ አንድ አይደላችሁ ነገረ መስቀሉ ላይ አንድ አይደላችሁ ነገረ ድነት ላይ አንድ አይደላችሁ አንድ የሆናችሁት እዛ ጣሪያው ውስጥና በሰንበቴ በመጠጣት ነው የምትጠራሩት አሁን እርስ በርስ ሰንበቴ ለመጠጣት ጠበል ቀመሱ ተበላችሁ ተጠራርታችኋል አሁን ለዲቤት ተጠራሩ አንተ ባለጺማሙ ማለት ነው ከጎንደሩ ባለጺማሙ ጋር ሰክሬ ነው ሥላሴ ብልታላቸው ብዬ ያልኩት ብለው ካሉት ጋራ ተነጋገር ከጴንጤ ላይ ወረድ እስላሙ አሁን ፈንዲሻ ይዞ ሙድ ይዞባችኋል በእናንተ ላይ ማለት ነው እኛ ላይ መተህ አህያውን ፈርቶ ዳውላው እንደሚባል ጴንጤ ምንድነው ስሙ ከአህያ ነው ገጠመ ከዝሆን ጋር ገጠመ ከነብር ጋር ፍሬንድ ሆኑ ዳርያስ ኮተታም ተረታም ትውልድ ዳርያስ ኤርሚ እህትየው አንድ አባት በመድረክ ላይ የተናገሩት ስለ ሙስሊሞች ብሩካን ናቸው ብሎ የተናገሩትን ቪዲዮ ላሳይ በሙሉ አልቋላ ከላይ እስከታች እህትየው ታዲያ ምን ቀረ አዳምጡት እንደኛው አንድ ተንኮለኛ እየገባ ነው ኢየሱስ የጎንደር ሙስሊም ብሩክ ነው ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ የጎንደር ሙስሊም ብሩክ ነው ለተነጋገር ከተባለ ታምረ ማርያም ነው የሚሰሙት የጎንደር ሙስሊሞች ቆይ ሚዩት አድርጊው ታምረ ማርያም ነው የሚሰሙት የጎንደር ሙስሊሞች ታምር ሰምቶ ያሉት ነው ከረምናታ እዚህ ሶሻል ሚዲያ ላይ ሙስሊሞች ከረምናታ ለካ እናንተም ታምረ ማርያም ትሰማላችሁ አይደል ኦፓል አንቺ ምስክር ትሆኛለሽ ምን አሉ እኛ እየገባ ኢየሱስ የጎንደር ሙስሊም ብሩክ ነው ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ የጎንደር ሙስሊም ብሩክ ነው ለተነጋገር ከተባለ እንደኛው አንድ ተንኮለኛ እየገባ ነው እንጂ አጎራባችን ይሁን ኪዳን ሳያድርስ ሙስሊም ይሄንን አቆማለሁ ብዬ ሚውት አደረኩኝ ኤርሚ ሰምታችኋል ግን በጣም አሁን ለምሳሌ እኔም ትናንትና ተናግሬያለሁ ኦርቶዶክስ እና ሙስሊም አንድ ሆኖ ሳይሆን ልዩነት በመካከላቸው ሆኖ ሳይሆን የተፈጠረውን በኦርቶዶክሶች መካከል አሁን የተፈጠረውን ጋጋታና የትምህርት ልዩነት እሱ ማስቀር ይህንን እንዳለመስጠት እንጂ ምንም አይነት ልዩነት የለም። እንግዲህ እኚህ ሰው የሚናገሩት በመድረክ ላይ ነው። ከኋላ ሰው አለ፣ መምህራኖች አሉ። የጎንደር ሙስሊም ብሩክ ነው ግን ላሉ ሰው ሙስሊም ገደለን እንደሆነ አንዳንድ ተንኮለኛ ገብተው ነው አሉ። እንግዲህ ማነው ተንኮለኛው እናያለን። እኛ ነን የፈረደብን ታዲያ። ስለዚህ የጎንደር ሙስሊም ደግሞ እግዚአብሔር ይጠብቃል። ሰለስቱ ምዕት አምላክ የነ ዶክተር አየለ አለሙ አምላክ የነ ሊቀ ሊቃውንት መንክር አምላክ የሌሎችም አምላክ እንደው ጸሎታቸው አጽናቸው ረድቶን ይህን ዘመን በሰላም ያሳልፈን። የኔታ ተሾመ ትናንትና ወዲያ የተለዩን በረከታቸው ይድረሰን። ለበርካታ ዓመታት እዚህ ቦታ ላይ ሄድሞ አድርገው ይህን ቦታ በጸሎታቸው በሜዳናቸው ቤተ ጉባኤውን ማስከብረው ልጆቻቸውን ተክተው እንታቸው ቢያልፉም ዘሮች ተተክተዋልና የእሳቸው በረከትም አይለየን። እንግዲህ እንዲህ ናቸው ኤርምዬ። ስለዚህ አሁን እንትን ምንድነው ሎቱ ስብሐት ተክቢር ነው ማለት ያለባቸው ወይ ደግሞ እነኛ ተክቢር ሎቱ ስብሐት
ቀሲስ በኩሉ የጻፈውን እንትን ልኬልሃለሁ በውስጥ እርሚ ዋትስአፕ ላይ ቼክ አድርግ። ኧረ ተይኝ የሰላም እንቅልፍ ልተኛበት ተው ይበቃ። ወይኔ ኤርሚያስ ኢየሱስ የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው። ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ? ማታም ቢበላ ቀንም ቢበላ ታምር ማይሰማ ሙስሊም አለ ወይ? በቃ እህትዬው እኚህን አባት ለምን አልተቃወሙም? እንግዲህ ኦርቶዶክሳውያን አሁን እፎይ መቃወም ያለበት ምንድነው ፕሮቴስታንትና ሙስሊሞች አንድ ሆኑ ሳይሆን የእኛ አባቶችና ሙስሊሞች አንድ ሆኑ ብሎ እሳቸው ነው መውቀስ ያለበት እንጂ ፕሮቴስታንቱ መጥቶ አይደለም መናገር ያለበት። የራስህን አባቶች ሳትተች የተፈጠረውን አንተ በሙስሊሞች ላይ የሰራከውን ነገር እሱን ለመሸፈን እኛ ጋር ያለውን ብቻ አይዶን ለማረሳሳት የሄደበት መንገድ ባይዘዌ ተመችቶናል። በማስረጃ ሲገለጥ ግን የአንተው ቤተ እምነት ከተማሪ እስከ አስተማሪ እንደዚሁ ሙስሊም አፍቃሪዎች አንድነታችሁ ያማረ በገድላ ድርሳናት ላይ እንዴ ኤርሚዬ ባለፈው ያነበብክልን ነገር ታስታውሳለህ? ታቦቱ ከየት እንደመጣ ከመካ መዲና። አዎ ታዲያ ስዕሉም የመጣው ከዛ ነው። መስቀሉም የመጣው ከመካ መዲና ነው። የመሐመድ ስዕል ለመጀመሪያ ጊዜ የተገኘው የት ነው? ኦርቶዶክስ ቤተክርስቲያን እየታጠነለት ነው ማለት ነው። እኛ በመረጃ እሱ አንድ መረጃ ያምጣ። እኛና ሙስሊሞች አንድ ሆነን ኦርቶዶክስ ላይ የተነሳንበት። እስቲ እኛ ደግሞ ይኸው ከመጽሐፍቶቻቸውም በቪዲዮም ከራሳቸው አንደበትም ብዙ ማስረጃ አለን። ኮሜንቱ ሁሉ የኦርቶዶክስ ነው። አባቶች እንደዚህ በመድረክ ላይ የጎንደር ሙስሊም ብሩክ ነው፣ ታምረ ማርያም ሳይሰማ የሚበላ የሚጠጣ ሰው የለም ብሎ ይናገራል። በዚህም እፎይ በፕሮቴስታንት ፊት ቆሞ የመሟገትና እኛን የመተቸት ምንም አቅምም ሆነ ሞራል የለውም። እውነት ለመናገር እስቲ ይሄድና እኝን አባት ይተቻቸው። በመጀመሪያ ኪዳን አድርሶ ማይሌት ሰምቶ ወንጌል ታምን አድርሶ ማህሌት ሰምቶ ወንጌል ሰምቶ የሚውል ሙስሊም እንግዲህ አስበው ኤርሚዬ፣ ታምር ይሰማል፣ ወንጌል ይሰማል፣ ማህሌት ይሰማል። በቃ ኦርቶዶክስ ነው በለው። ምን አለፋ ከዚህ ሁላ። ይኸው የነቢዩ መሐመድ ፎቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሌሎች ስዕላት ጋር እየታጠነለት የእስላሙ መሪ የነቢዩ መሐመድ ፎቶ ከነግመሉ ለመጀመሪያ ጊዜ የተገኘው እንግዲህ ኦርቶዶክስ ቤተክርስቲያን ነው። ኤርሚ ሙስሊሞች ራሱ አላገኙትም። ስክሪንሾት አድርጋችሁ ያዙ። ኦርቶዶክሳውያን በረከቱ ይደርባችሁና ስዕል ስለምትወዱ ማለት ነው። ይሄ ቪዲዮ ሁሉ ማስረጃ አለን። የነቢዩ መሐመድ ፎቶ ይባላል ከነገመላቸው። አፉን ከፍቷል አይደል? በእግዚአብሔር ሕዝብ ላይ እፎይና እነ መዝሙረ ያሬድ አፋቸውን ከፍተዋል አይደል? ችት ግመሏ ከነ ግመሏ ጭምር ማለት ነው። እህትየው ቀጥል። ይሄንን ማስረጃ እንትን ለማለት ነው። እና ኤርሚዬ እፎይ የሄደበት መንገድ በጣም ነው የሚገርመው። በጣም እንግዲህ ያው ሙስሊሞችም አልተገለጠም እንዳሉት በኦርቶዶክስ ቤተክርስቲያንም ብዙ ያልተገለጡ ብዙም የተገለጡ ጉዶች አሉ። እኚህን አባት የተናገሩትን ንግግር ለማስረሳት የተናገሩት ንግግር ትክክል እንዳልሆነ ለማሳየት የሄደበት መንገድ በጣም ነው የሚያሳፍረው። እሳቸው ያልተሳሳቱትን እነሱ ተሳስተዋል ብለው በዚህ መንገድ ነገሩ ሸፋፍኖ አድበስብሶ ለማለፍ የሄዱበት መንገድ በጣም ነው የሚያሳፍረው። በጣም ያሳፍራል። ሲጀመር እፎይም የሆነ የኦርቶዶክስ ቤተክርስቲያን ሊቀ ሊቃውንት የተባሉት በራሳቸው በፕሮቴስታንት ፊት ቆሞ የመሞገትና የመናገር አቅምም ሞራልም የላቸውም።
ሲጀምር ኦርቶዶክስ ቤተክርስቲያን ያሉ ምዕመናን መቼ ዳኑ? መቼ ለቤተክርስቲያኒቱ ወንጌል ተሰበከ? መቼ ለህዝቧ ወንጌል ተሰበከ? እስቲ እፎይ አንተ ራስህ ድነህ ነው ወይ ለሙስሊም ወንጌል የምትሰብከው? በመጀመሪያ ስበክ፣ እኛ መስበክን አንከለክልም። ግን መተህ ፕሮቴስታንትና ሙስሊሞች አንድ ሆኑ እቺን ንጽሕት ቅድስት ቤተክርስቲያን ለማጥፋት እስቲ ንጽሕናዋን አሳየን ቤተክርስቲያንህን። ገላት ድርሳናቱ ሲከፈት ሙስሊሞች እንደዚህ ሆኑ፣ ከመካ መዲና ይሄ ተገኘ፣ አጽማቸው ከዛ መጣ፣ የመሐመድ ስዕል ለመጀመሪያ ጊዜ በኦርቶዶክስ ቤተክርስቲያን ተገኘ። እናንተ ይሄንን አይደል እንደምትሾሙት? እፎይ ምን ሞራል ኖሮት ነው ፕሮቴስታንትና ሙስሊሞች አንድ ሆኑ ብሎ የመጣው? አጀንዳውን ለማስረሳት፣ ሐሳብ ለማስቀየር። በቃ ያንተ ምዕመናን አልተገለጠም ብሏሉ፣ ሙስሊሙም አልተገለጠም ብሏሉ። ምንም አንድነት የለንም እኛ፣ ፈጽሞ ሊኖረንም አይችልም። አንድ ፕሮቴስታንት በመዙማ የዘመረ አምጣለን። ይኸው በአንተ አንደበት ያንተ ልጆች አንተ የምታስተምራቸው ያንተ ፍሬዎች በመዙማ ሲያሸበሽቡልህ ይውላሉ። መሐመድዬ እያሉ ሲያሽቀብጡ ይውላሉ። አብሮ አንድነታቸው የሚታየው እነሱ ጋር ነው። ልክ እዚህ ጋር የሆነ ነገር ሲፈጠር ሙስሊም እና ፕሮቴስታንት አንድ ሆኑ። አንድ የሆኑበትን አንድ ማስረጃ አምጣ ብትባል አንድ ማስረጃ አታመጣም። ምንም አንድ ሆኗል ያለበት አንድ ማስረጃ አያመጣም። ኤርሚዬ ምኑ ጋር ነው አንድነት የፈጠር ነው አሁን ላይ ማለት ነው? አንድነት ተፈጠረ ያስባለው ነገር ምንድን ነው? በምን ኬዝ ነው ይሄ ነገር የተነሳ? ይሄ ሀሳብ ራሱ የመነጨው ከምንድን ነው? ኤርሚ ማየት ያለብህ ይሄንን ነው። ምን አንድ የሚያደርገን ነገር መጥቶ ነው? ለዛ እኮ ነው መረጃውን ይስጡ ነው ያልነው። እህትየው ቪዲዮ ካላችሁ ያምጡ። በጣም የኔ ጥያቄ ይሄ ነው። ምን ተፈጠረ? እኛና ሙስሊሞች አንድ የሚያደርገን ነገር እዚህ ሶሻል ሚዲያ ላይ አንድ ሆነን በኦርቶዶክስ ቤተክርስቲያን ላይ የተነሳንበት አንድ ማስረጃ ስጠን። ይሄ ነገር ላይ አንድ ሆናችሁብን፣ አበራችሁብን፣ በህብረት ተነሳችሁብን ያላችሁትን ማስረጃ አምጡልን። ማስረጃችሁን አሳዩን። ከሌለ ግን የእናንተ አጀንዳ ማስቀየሪያ ነው ይሄ። ይሄ ነው ኤርሚዬ መታወቅ ያለበት። ሊቀ ሊቃውንቱ አልተሳሳቱም። መግለጫ ሰጥተዋል። የሆነ አባት ኤርሚዬ ቅድም ያሰማሃቸው ማለት ነው። በቤት ውስጥ የሚወራን ነገር በአደባባይ መናገራቸው ክፋት ሆነ እንጂ የእሳቸው ንግግር ትክክል ሳይሆን ቀርቶ አይደለም። ትክክል ናቸው። ምንም የተሳሳቱት ነገር የለም። ግን ምንድን ነው ተከርኖ ይብሰል አይደለ? በኦርቶዶክስ ቤተክርስቲያን ሁሉንም ወደ ጓዳ ነው በጓዳ ስለምታስቀምጡት ሁሉንም ነገር አደባባይ ላይ ስለማታወጡት አደባባይ ላይ ቢወጣ እንዳለ በኦርቶዶክስ ቤተክርስቲያን ያለ ህዝብ ክርስቲያን ነው የሚሆነው፣ ወንጌል አማኝ ነው የሚሆነው። እስቲ መጽሐፍቶቻችሁ ይገለጡ። ድርሳ ገላ ሲነሱ አልተመረመረም ይላሉ። የሆነ ምክንያት ሲፈጠር አይ ይሄ ያልተመረመረ ነው። መቼ ነው የሚመረመረው? የኦርቶዶክስ ቤተክርስቲያን መጽሐፍቶች የሆነ ሁከታ ሲነሳ ነው የሚመረመረው? የተሳሳተ አስተምሮ ሲወጣ ነው የሚመረመረው? እንደ ህዝቡን ገደላችሁት በእናንተ ሐሳብ፣ በእናንተ የተረት ተረት አስተምሮ ህዝቡ ሞቷል። በቃ ከወንጌል የራቀ ነው። ክርስቶስን እንዳያዩ እውነት እንዳይበራላቸው የኦርቶዶክስ ሊቀ ሊቃውንት ህዝቡን ሸፍነውታል። ጥፋታቸውን ለመሸፈን ምን አደረጉ? ይሄ የሐሰት አስተምሯቸውን ለመሸፈን ፕሮቴስታንትና ሙስሊም ኦርቶዶክስ ላይ የተነሱ ማስረጃ ስጡን። የቱ ጋር ነው እስልምናና ፕሮቴስታንት አንድ የሆነ? ማስረጃ አምጡ፣ አሳዩን። አንድ ማስረጃ የላቸውም። አንድ እፎ እንዲህ ተንገብግበ የመጣኸው አንተ በሙስሊሞች ጋር የተወያየከው ውይይት አልተገለጠም የሚለው ነገር አንተ ጋር እንዳይመጣ ነው። አዎ አልተገለጠም እንላለን እኛ። በቃ አላሳያችሁ ምንም ማስረጃ፣ በቂ ማስረጃ እንኳን ለህዝቡ አልሰጣችሁም። ስህተት ነው፣ ሰክሬ ነው፣ የአፍ ወለምታ ነው። አስበው አቅደው ሊቃውንቱ እንዲህ ብሎ ተናገሩ ያሉትን ንግግር ይቅርታ አስባሉ አይደል? ውይ እፎይ ተነስቶ ሊቃውንቱን ያረመ ተማሪ ተነስቶ ቤተክርስቲያንን አረመ አይደል? ኦርቶዶክስ ቤተክርስቲያን ላይ ለመናገር በእንደናንተ አይነት ሰዎች አትታረምም። ሊቃውንት አሏት፣ አባቶች አሏት። ሲኖዶስ ነው የሚያርማት። እንኳን እፎይ በፓትርያርኩ ያልዳነ ሰው ነው። እውነት ለመናገር በክርስቶስ አምኖ የዘላለም ህይወት የሌለው ሰው ነው። በቃ አስረግጬ ነው የምነግራችሁ።
ሰው በክርስቶስ ኢየሱስ አምኖ ካልዳነ የዘላለም ሕይወት የለውም። ሊቀ ሊቃውንት ባለ 4 አይና የተባሉት እንኳን አባ ገብረ ኪዳን ስለመዳናቸው እርግጠኛ አይደሉም። ይፈራሉ፣ ይጨነቃሉ። ብሞት ምን ይሆን ይላሉ። አንተ ልክ እንደዳነ ሰው እዚህ ጋር አንገትህን ቀና አድርገህ ሙስሊሞችና ፕሮቴስታንት አንድ ሆኑ፣ አበሩ፣ እቺ ቅድስት ንጽሕት ቤተክርስቲያን ላይ ተነሳሱባት። ማስረጃ አምጣ። የለም ማስረጃ በሌለ ጉዳይ ላይ መተህ እኛን የመክሰስ እኛን ለማሸማቀቅ በፍጹም ማንም የሚሸማቀቅ ፕሮቴስታንት የለም። ማንም ኤርሚያስ በለው እዚህ ጋር የሚያገለግሉ ወንድሞቼ እህቶቼ በላቸው፣ ማናችንም እኛ እንሸማቀቅን በእናንተ ንግግር። እናንተ ግን በገላ ድርሳናት ታፍራላችሁ፣ በቤተ ክርስቲያን አስተምሮ ታፍራላችሁ። የገዛ ቤተ ክርስቲያን አባቶቻችሁ በሚያስተምሩት አስተምሮ ታፍራላችሁ። ከዛሬ ነገ ምን ይወጣብናል፣ ምን አይነት ማስረጃ ያወጡብናል ብላችሁ ታፍራላችሁ። ነገ የሆነ ሀሳብ ቢነሳ እንዲሁ ታፍራላችሁ። መልስ የላችሁም። አልተገለጠም ብሏል ኤርሚያስ ጋር መጥቶ ባለፈው ልጁ ኦርቶዶክሳዊ ነው ማለት ነው። ማስረጃ የለውም። ለምትጠየቁት ጥያቄ ማስረጃ የላችሁም። ዛሬ አንተ ምን ሞራል ኖሮ ነው ኤርሚን ዲቪት የምጠራው? በምን ጉዳይ ላይ? እስከ ዛሬ ሲጠራ ለምን ዝም አልክ? ይሄ ሀሳብ ሲነሳ ና እና ግጠመኝ። ይሄ እኮ የቦክስ ውድድር አይደለም። ይሄ የፉክክር መድረክ አይደለም። ኤርሚያስ ቤቱን የሚከፍተው ወንጌል ለማስተማር የእናንተን የሐሰት አስተምሮ ለመግለጥ እንጂ ለፉክክር አይደለም። ለፉክክር አይደለም። ሙስሊም ወንጌል እንደሚያስፈልገው ለኦርቶዶክስ ቤተክርስቲያን ወንጌል ይሰበካል። አለቀ። አንተ ከሙስሊም አስመልጣቸው፣ ኤርሚያስ ደግሞ ከኦርቶዶክስ ያስመልጣቸዋል። በቃ ይሄ ነው እውነታው። አንተ አስመልጣቸው ሙስሊም እንዳይሆኑ ለጊዜው እንትን በላቸው፣ ያዛቸው። እኛ ደግሞ በክርስቶስ ኢየሱስ እንጠቀልላቸዋለን፣ እናመጣቸዋለን። እውነትን መስክረን፣ እውነትን ተናግረን፣ ወንጌልን ሰብከን በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንዲያገኙ ተናግረን እንጂ ስራህን ሰርተህ ትጸድቃለህ፣ ተጠምቀህ ትጸድቃለህ፣ ስጋና ደሙን ተቀብለህ ትድናለህ፣ ግን የዘላለም ሕይወት እንዳለ እንኳን እርግጠኛ ወደማይሆኑበት ቤተ እምነት እየመራሃቸው መጥተህ ፕሮቴስታንትና ሙስሊሞች አንድ ሆኑ ብለህ በሙሉ አንደበቴ መናገር ሞራል የለህም። እፎይ ተረጋጋ። ልጆችን ሰብስባቸው። ለራስህ ወንጌልን ተማር በመጀመሪያ። ኤርሚዬ ቴንክ ዩ ጸጋ ይብዛልሽ ወንድም ነህ። ብሩኬ ረጅም ሰዓት አስቀምጫለሁ። ወገኔ ታብ ኮፒ ሊንክ ሼር አድርጉት። ተባረኩ። ወንድም ነህ፣ መቀጠል ትችላለህ። እሺ ኤርሚ ድምፅ የሚሰማ ከሆነ እኔ እዚህ እስልምና ላይ ንጽጽር የሚሰሩ ኦርቶዶክሳውያን ለምንድን ነው ዓላማቸው? ምንድን ነው ዓላማቸው? ንጽጽር መስራት ያስፈለጋቸው ለምንድን ነው? ሰዎችን ከእስልምና ወደ ኦርቶዶክስ ለመጥራት ነው? እውነት ሰዎችን ከእስልምና ወደ ኦርቶዶክስ መጥራት ይችላሉ? በጣም ይሄ ሊነሳ የሚገባው ጥያቄ ነው። ከመሆን ለምሳሌ አንድ ኦርቶዶክሳዊ ለሙስሊም ስለ ክርስቶስ ኢየሱስ አምላክነት፣ ስለ እሱ ኃጢአት መሞትና መነሳት ይነግረዋል። እሺ ብሎ ተቀበለው። እሺ ብሎ ተቀበለ። በቃ እሺ አሁን ኢየሱስ አምላክ ነው አለ። ከዛ ሙቶ መነሳቱንም ስለ እሱ ኃጢአት ተቀበለው። ቀጥሎ ደግሞ የማርያምን መሞትና መነሳት ደግሞ ማሳመን አለበት የኦርቶዶክሳዊ። የማርያምን መሞትና ከዛ ተነስታ ማድረግ ደግሞ ያሳምናል። እሺ ብሎ ቢቀበለው ደግሞ እንደገና ደግሞ ለዚች ለተነሳችው ማርያም ደግሞ መስገድ አለብህ የሚለውን ደግሞ የማሳመን ግዴታ ውስጥ ይገባል። እሺ ብሎ እሱን ደግሞ ቢቀበለው አይቀበልም። ለምን? እኔ እኮ እንደው መረዳታቸው ከመሐመድ ያነሰ መሆኑን ሳይ በጣም ነው የሚገርመኝ። ለምሳሌ በስዕላት ፊት አይሰግዱም አይደል? በስዕላት ፊት አይሰግዱም እነሱ። እነዚህኞቹ ግን ክርስቲያን ነን እያሉ ግን ለስዕል ይሰግዳሉ። እሺ ለማርያም ስዕል ይስገድ መጥቶ ከዛስ በማርያም በኩል ካልሆነ ወደ እግዚአብሔር መሄድ አችልም ብሎ ደግሞ ሊያሳምኑ ይገባል አይደል? በተክለ ሃይማኖት በኩል ካልሆነ ከመሆን ታዲያ የትኛውን እስላም ነው ታዲያ ልጠራ የምችለው? የትኛውን ሙስሊም ነው አንተ ልጠራ የምችለው? በየትኛው በኩል በየትኛው በኩል? እኛ ክርስቲያኖች ለምሳሌ ሙስሊሞችን ከጨለማ ከሞት ዳኑ ስንላቸው ልንነግራቸው የምንችለው ስለ ኢየሱስ ብቻ ነው። ስለ ክርስቶስ ኢየሱስ አምላክነት አዳኝነት ነው የምንሰብካቸው። ከዛ ይመጣሉ እኛ ቤት ያሉትን ስርዓት አልበኝነት ሲመለከቱ እኛም እነዚህን ትክክል አይደሉም ብለን እንቃወማለን ከነሱ ጋር። በቃ የምንነግራቸው ክርስቶስ ኢየሱስን ብቻ ነው የምንነግራቸው። ይሄ ነው። አንተ የትኛውን ህይወት ነግረህ ነው የምትጠራው?
የትኛውን ህይወት የትኛውን ትምህርት ተናግረ አሳምነ ከዛ ወደ ሌላው ትምህርት ሄዳለ። ከዛ ደግሞ የምትጠራው ወዴት ነው? አንተ እርግጠኛ ወደ አልሆንክበት ቦታ። በጣም የሚገርመው ደግሞ እሱ ነው። ባለፈው ተናግሬዋለሁ። ወገኖች ቆይ ወንድምናት እሺ ወገኖች ምልክት እየሰጠኝ ነው። ታብታብ እያደረጋችሁ ታቡን እዚህ ጽሁፉ ላይ ብቻ በጣታችሁ ሁሉ ሰው ኮሜንት ተዉና ምልክት እየሰጠኝ ነው። ታብታብ አድርጎ ወንድምነት እየተናገረ ቴንኪው ጸጋ ይብዛላችሁ። ሼሩን ተዉት። በቃ ሼሩ ጥሩ ሄዷል። ወደ 21 ሺህ አካባቢ ነው። ታብታብ እያደረጋችሁ ስሙት ወንድምነትን። ቀጥሎ ወንድምነት ቴንኪው። እሺ ሪፖርት ስላለ ነው። እሺ ሪፖርት ስላለ ነው። ሁላችሁም ሼር አድርጉት። እሺ ተባረኩ። ወዴት ነው የሚጠሯቸው እነዚህን ሰዎች? በጣም የሚገርመው እኮ እሱ ነው። ደግሞ አሁን ለምሳሌ አንድን ሙስሊም ና ወደ ኦርቶዶክስ እና በክርስቶስ ኢየሱስ ሞትና ትንሣኤ እመን ይለዋል። እሺ ባምን ምን አገኛለሁ ነው አይደል ጥያቄው? የሙስሊሙ ጥያቄ እሺ ኢየሱስን ባምን ምን አገኛለሁ? እኔ እንጃ ይለዋል። ያው ሲመጣ ይፈርድብሃል። እንዴ ሊፈርድብኝማ ከሆነ እዚሁ ሁኜ ይፍረድብኝ ነው እኮ የሚለው ሙስሊሙ። አግኝታችሁኛል? ሲመጣ ሊፈርድብኝማ ከሆነ በቃ እዚሁ ሁኜ ሲመጣ ይፍረድብኝ ነው የሚለው። ልዩነት የለማ። እዚህም ኦርቶዶክስም ሆኖ የሚፈርድበት ከሆነ ሙስሊምም ሆኖ የሚፈርድበት ከሆነ ምንድን ነው ልዩነቱ? ማህበር ነው የሚቀይረው፣ እድር ነው የሚቀይረው ማለት እኮ ነው። እድር ነው የሚቀይረው። የቦታ ለውጥ ነው የሚደረገው አይደል? የቦታ ሽግሽግ ነው የሚሆነው እንጂ ለውጥ የለም። ወደ ኦርቶዶክስ መጥቶም ኢየሱስ መጥቶም የሚፈርድበት ከሆነ ሙስሊም ሆኖም ኢየሱስ የሚፈርድበት ከሆነ ልዩነት የለውም። የምጠራው ቦታ አንተን እንኳን ያላዳነ ቦታ ነው። ና የምትለው ወዴት ነው? ለአንተ ህይወት ወዳልሰጠ ቦታ ነው። ልዩነት የለህም እያልኩ ነው። ተመሳሳይ ቦታ ነው ያለው። ተመሳሳይ ቦታ ላይ ያላችሁት የማህበር የእድር ልዩነት ነው ያላችሁ። የምትናገረው ራሱ ወንጌል የለህም እያልኩ ነው ያለሁት። የምስራች የለህም። የምስራች ኢየሱስ ክርስቶስ ከሞት አስመልጦሃል ነው። ስለ አንተ ኃጢአት ሞቷል፣ ዋጋ ከፍሎልሃል። በእርሱ በማመን የእግዚአብሔር ልጅ ሁን፣ ከእግዚአብሔር ቁጣ አምልጥ። ይሄ ነው የምስራች ማለት። ከቁጣ የማያስመልጥ ወንጌል የለም። ና ብልኸው ጠርተው ነጠላ ካለበስከው በኋላ ከዛ የሆነ ግብዳ መጽሐፍ አለ ዳቦ የሚያክለው መዝገበ ጸሎት፣ እሱን ከሰጠኸው በኋላ መጨረሻ ምንድን ነው ሲል አይ አላቅም፣ እሱንማ እኔ በምን አውቃለሁ እሱ ነው የሚያውቀው ትለዋለህ። ይሄን ወንጌል ብለህ ወጥተህ ትቃወማለህ። ልዩነት የላችሁም እያልኩ ነው። አንድ ናችሁ፣ ምንም ልዩነት የላችሁ። ሙስሊሙም ኦርቶዶክሱን ና ቢለው እሺ እኔ ሙስሊም በሆን ምን አገኛለሁ ቢለው ምንም ሊሰጠው አይችልም። ሙስሊሙ በተመሳሳይ ሁኔታ አላቅም ነው የሚለው ሙስሊሙ። ኦርቶዶክሱስ አላቅም። የማህበር ልዩነት ነው ያላችሁ። ጠርተህ የምትሰጠው ነገር የለም። አሁን እስልምና ላይ የሚሰራውም ሰው እኛን የእግዚአብሔር ልጆች የሆነውን ጻድቃንን የተናገረውም ሰውዬ ቢሆን እሱም ስለ ዘላለም ሕይወቱ እርግጠኛ አይደለም። የሚጠራቸውንም ሰዎች ደግሞ የሚቃወማቸውንም ሰዎች ቢመጡ ወደ እሱ የሚሰጣቸው ነገር የለም። ሲጀምር የትኛውን ትምህርትን አብራርተህ ትጨርሰዋለህ? ለየትኛው ትምህርት መልስ ሰጥተህ ትጨርሳለህ? በዘመናት በትውልዶች መካከል የተሰራውን ያን ሁሉ ዝባዝንኬ ትምህርት በእግዚአብሔር ቃል አብራርተህ አትጨርሰውም። በእግዚአብሔር ቃል የሚብራራም አይደለም ደግሞ ትምህርትክ። በዘመናት የተከማቸ ኮተት ማለት ነው። ከእግዚአብሔር ቃል ላይ መልስ የለም ለነዛ ሁሉ ተረቶችክ። ና ብለህ ጠርተህ እንኳን የምትሰጠው ነገር የለም። ና ብለህ ጠርተህ እንኳን የምትመልሰው መልስ የለህም። አንተም ትሸማቀቃለህ፣ ለሚጠይቁ መልስ የለህም። ታስወርዳለህ ከገስት ላይ። የማርያምን ምልጃ ስትጠየቅ አስወርደ ነው ከዛ ሌላ ነገር የምትናገር። በጣም የሚገርመው እኮ ጥሪ ሲያደርግ ለኤርሚ እኮ ሰማሁት። ቃል በቃል እንደው ምናምን አለ። ማን ቃል በቃል አለክ? ማን ቃል በቃል ብሎ ጠየቀክ? አይደለም ቃል በቃል ሐሳቡን አይደለም ተውት። ቃል በቃልማ ተው፣ እሱ ከባድ ነው። ሐሳቡን አይደለም ሽታውን አታሳዩ። በጣም የሚገርመው እሱ ነው። ሐሳቡን እንኳ አይደለም፣ ሐሳቡንም ማሳየት አትችሉም። ጠረኑን ትንሽ ሽታውን እንኳን ማሳየት አትችሉም። እንኳን ቃል በቃል ማለት ነው። ትምህርታችሁ መጽሐፍ ቅዱሳዊ አይደለም አይደለም። ዝም ብለን ነው የምትጮው፣ ዝም ብለን ነው ስጮው የምትሉ። ያን ሁላ ሰው ሰብስበህ ስትቃወም የምትሉ ዝም ብለን ነው። እሺ ብሎ ግልብጥ ብሎ ቢመጣ ሙስሊሙ ከመሆን እስኪ መልሱ ይሄን ጥያቄ። 3000 4000 ሰው ሰበሰብክ፣ ከዛ ሙስሊሙን ተቃወምክ። እሺ ብለው መጡ። እሺ የሰሙክ ሰዎች ሙስሊሞቹ እሺ የኛ ትክክል አይደለም አሉ።
ተቀበሉ ካንተን ምን ትሰጣቸዋለህ? አንተ ምን ልሰጣቸው ትችላለህ? ምንም የለህም እኮ እንኳን ልሰጥ አንተ ራሱ የለህም። አንተ ራሱ የለም እንኳን ለነሱ ልሰጣቸው አንተ ራሱ እርግጠኛ አይደለም። አንድ ኦርቶዶክሳዊ እስኪ እኔ ይሄው ቻሌንጅ ልስጣችሁ፣ ቪዲዮ ስሩ እስኪ። ኢየሱስ ክርስቶስ ሲመጣ አይፈርድብኝም የሚል ኦርቶዶክሳዊ አንድ ካለ ቪዲዮ ይስራ። ኢየሱስ ሲመጣ ይወስደኛል ወደ ፍርድ ወንበር አያመጣኝም ብሎ ሊናገር የሚችል ኦርቶዶክሳዊ ካለ አንድ ሰው አንተ የሌለህን ለሰው ልሰጥ አትችልም። እሺ ብለው ስተት እንደሆነ ገብቷቸው እንኳን ቢመጡ ኢየሱስን እንቀበል ቢሉ ምሰጣቸው ነገር የላቸው የለህም። በቃ አንተም የለም እንኳን ልሰጣቸው አልኩክ። አንተም እርግጠኛ አይደለህም። ምን ያርጉ ታዲያ? አንተ ጋር መጥተው ምን ያርጉ? ምንም ቀሚስ ነው የሚቀይሩት። ጥቁር ቀሚስ ያደረጉ ነበር፣ ነጭ ቀሚስ ማድረግ ይጀምራሉ። መርካቶ ነበር ሂደው የሚገዙት ቀሚስ፣ ከዛ ሽሮ ሜዳ ሂደው መግዛት ይጀምራሉ። ሱቅ ነው የሚቀይሩት ነው እያልኩ ያለሁት። ምንም ሌላ ከዛ ውጭ የሚቀይሩት ነገር የለም። ፊታቸውን በጥቁር ሸፍኑ ነበር፣ አንገታቸው ላይ ማድረግ ይጀምራሉ። ከዛ ጥቁሩ ወደ አንገታቸው ይወርዳል። ከዛ ውጭ ምንም ልዩነት የለውም። እኔ ግን አንድም ሙስሊም ና ስለው የምሰጠው ነገር አለኝ። አብ የሰጠኝን ውድ ስጦታ ኢየሱስ ክርስቶስን ሲቀበል ምን ያገኛል? የዘላለም ሕይወት። ጌታ ሲመጣ እንደማይፈርድበት ነግረዋለሁ። አየህ፣ እኔ የማይፈርድብኝን ጌታ ነው የተቀበልኩት። ያን የማይፈርድብኝን ጌታ ደግሞ ለሰዎች አስተዋውቃለሁ። አየህ አለኝ። እኔ እርግጠኛ ነኝ። እኔ እርግጠኛ ባልሆን አልቆይም እዚህ ስፍራ ላይ። ምንም አሰሩ ሰው እርግጠኛ ካልሆነ ባለበት ቦታ ላይ ከኤቲስት በምንም አትለዩ፣ በምንም አትለይም። ሃይማኖት አለኝ ብለህ እንደ ትምክት እያወራክ እንደ ጉራ ይሄን ያህል ዓመት አስቆጥሬያለሁ እያልክ እየተናገርክ ምን አገኘክ እዚህ ቦታ ላይ ሆነ ስትባል እኔ እንጃ ምትል ከሆነ ከኤቲስቱ በምንም አትለይም፣ ምንም አትለይም። ሰው ምጠራቸው ሰዎች እስልምና ላይ ስለምሰራ ኑ ምትላቸው ሰዎች እሺ ብለው ቢመጡ እንኳን አንዳች ነገር መስጠት አትችልም። የሌለህን ልሰጥ አትችልም። ያልተቀበልከውን ልሰጥ አትችልም። አንተ ህይወት ሳይኖርክ ህይወት አላችሁ ብለህ ልትናገር አትችልም። ከመሆን ዝም ብለህ ነው እየጮከ ያለው፣ ዝም ብለህ ነው እየለፋ ያለው። የእግዚአብሔር መንግስት ስራ እየሰራ መስሏል አይደለም። የእግዚአብሔር መንግስት ለአንተ ህይወት ሳይሰጥህ ለሰዎች ኑ ህይወት አግኙ ልትል አትችልም። እና አንተም ሙስሊሞቹም ኑ ወደ እውነተኛው ጌታ፣ ሁለታችሁም ማለት ነው። ከጨለማው አምልጡ፣ ወደ ህይወት ኑ፣ ወደ ጌታ። እኔ ጴንጤ ሆኖ አይደለም እያልኩ ያለሁት፣ ወደ ኢየሱስ ኑ እያልኳቸው ያለሁት። ጴንጤነት አይደለም ህይወት፣ ኢየሱስ ነው ህይወት። እኔ ይኸውላችሁ ማን ነው ህይወት ብትሏቸው ኦርቶዶክሳውያንን ኦርቶዶክስ ናት ይለዋል። ህይወት የምትሰጠው ኦርቶዶክስ ናት ይለዋል። ሙስሊሙን ብትጠይቀውም እስልምና ነው ህይወት የሚሰጠው ይላል። እኔም ብትጠይቀኝ ወንድሞች እህቶቼን ብትጠይቃቸው ግን ህይወት ኢየሱስ ነው ምንልህ። የእግዚአብሔር ሐሳብ ተቋም ማደራጀት አይደለም እንደዛ። የዳኑ ሰዎች ግን የሚሰበሰቡበት ህብረት የሚያደርጉበት ስፍራ ግን አለ። ቅዱሳን የሚሰባሰቡበት ቦታ አለ። በጋራ ተሰብስበው እንጀራውን የሚቆርሱበት ቦታ አለ። አዎ እነ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ በመጀመሪያው ቀን እየተሰበሰቡ እንጀራን ይቆርሱ እንደነበረው የዳኑ ሰዎች ተሰብስበው እንጀራን ይቆርሳሉ። ያ ተሰብስበው ደግሞ እንጀራ የሚቆረስበት ቦታ ጴንጤ ነው። እሱን ደግሞ አስረግጬ እነግርሃለሁ። 30ውንም ቀን ያዳነንን ጌታ የምናከብርበት ስፍራ እሱ ደግሞ ጴንጤ ነው። ይሄ ህብረት ነው፣ የቅዱሳን ህብረት ማለት ነው። የቅዱሳን ህብረት ሚያድንህ ግን ጴንጤነት ሳይሆን ኢየሱስ ነው። ና ጌታን ተቀበል፣ የዘላለም ህይወት ታገኛለህ። ያለ እርሱ መዳን የለም፣ ያለ እሱ ማምለጥ የለም። በእርሱ ካልሆንክ ሲኦል ትገባለህ፣ በእርሱ ከሆንክ ከእግዚአብሔር ፍርድ ከቁጣው አምልጠሃል። መጽሐፍ ቅዱስ ይሄድ ይላል። ሰው እኔ የምሰጠህ ነገር አለኝ ማለት ነው አይደል? የተቀበልኩት ህይወት አለ። የተቀበልኩትን ህይወት ደግሞ ሰጥሃለሁ ለአንተ። የእግዚአብሔር ውድ ስጦታ ነው ይሄ። ተባረኩ። ተመሳሳይ ናችሁ። በቀዛ ብትንጫችሁም ተመሳሳይ ናችሁ። አንድ ዞን ላይ ነው ያላችሁት፣ አንድ ስቴት ላይ ነው ያላችሁት። ኑ ወደ ህይወት፣ ኑ ወደ ብርሃን። ተባረክ ይርሜ። ቴንኪ ወንድምነት። ሀሳብን ግን ካልጨረስክ ጨርስ ፕሊዝ። ካልጨረስክ እንደው ደቂቃ ልጠቀም ብለህ ካለን መጨረስ ትችላለህ። ቴንኪው። ኦኬ። ስለዚህ አንዳቸውም መጥተው እኛን ያሳዩት መረጃ የለም። ምን ብለው ስላሉን ኦኬ። መዝሙረ ያሬድና
እፎይ ማለት ነው። በተለይ ባይዘው እነዚህ አገጫቸው ላይ ፂም በማሳደግ የሚታወቁ ሰዎች ጤነኞች አይደሉም። ኦኬ፣ ጤነኞች አይደሉም። ኦኬ፣ ምንድነው ያሉት? ከዋሃብያዎች ጋር ፈጥረው ጴንቶች አሉ። እኛ ፈጥረንም አናውቅም ህብረት ብራዘር፣ የለንም። እኛ የእግዚአብሔር ህዝብ ነን። ኦኬ፣ አምላክ አለን። ፈጥረንም አናውቅም። ከእስላም ጋራ በሃይማኖት አንድነት ፈጥረንም አናውቅም። ግን እኔ ዋሃብዮች የሚባሉቱ ፂም ያሳድጋሉ የሚባል ነገር የሆነ ጭምጭምታ ሹክሹክታ ሰማው። ታዲያ ኦርቶዶክሳዊ ዋሃብዮች አይደሉ እንዴ? መዝሙረ ያሬድና እፎይ እንደዚሁም ደብተራው ዲበኩሉ ማለት ነው። እነኛ አገጫቸው ላይ ፂም የሚያበቅሉ አይደለም የሚያሳድጉ። ማብቀልማ እኔም አለኝ እኮ አብቅያለሁ። የሚያሳድጉቱ ግን አንዴ ክቡር ጠቅላይ ሚኒስትር መለስ ዜናዊ ምን ብለው ሲናገሩ ፓርላማ ላይ የነበረው ነገር እሱ ትዝ አለኝ። አየህ ቄስ አይደለሁ ነገር ትዝ ይለኛል እንደዚህ። እሺ እና እሳቸው እንደዚሁ ፓርላማ ላይ እንትን ብለው ያደገ ፂማቸውን እንቆርጠዋለን ምናምን ነገር ብለው ሲሉ ሰምቻለሁ። አንተው ነው ኦርቶዶክሳዊ ዋሃብያ የሆንከው ማለት ነው። ስቶፕ። የእግዚአብሔርን ሕዝብ አትንካ፣ ዳርቻ አትለፍ። መዝሙረ ያሬድም እፎይም የተባላችሁ ወጥ አትርገጡ። እሺ እኔ ብቻዬ ነኝ የምበቃችሁ። ምላስህ እስኪያልብ ድረስ እነግርሃለሁ። ልንገርህ ብዬ ካልኩኝ ገርላትና ድርሳን እዚህ ሶሻል ሚዲያ ላይ እንዳታነሱት አድርገን ለዘላለም ነው አንገታችሁን ያቀረቀራችሁት። አንድ አጠቅስም። ታምረ ማርያም፣ ስንክሳር፣ ገድላት፣ ድርሳናት፣ መነኮሳት፣ ሊቃውንት ምናምን ነገር ት እያልክ ምንም ትን ነው የሚልህ። ትን ይዘከዘክልሃል። መጽሐፈ መነኮሳት ብለህ ብትል አንድ ማዕት ከመጽሐፍ ቅዱስ የተፋታ ትምህርት እርስ በርሱ የማይስማማ መጽሐፍ ይዘህ ፋክት ኦኬ አለቅ። ሙስሊሞቹ እነሱ ሲያላግጡባቸው እኛ ጋር መጥተው ይቆጣሉ። ለምን? እርዱን እኮ ነው። እርዱን እንረዳችኋለን ነው። ምንም የእናንተን እርዳታ አንፈልግም፣ እኛም አንረዳችሁም። ኦኬ ለምን? የምንረዳው በጤናማው ትምህርተ ስላሴ ላይ ስትናገሩ እኛም ጤናማውን ትምህርተ ስላሴ ስለምንቀበል ማለት ነው። የአንተ አባት ሰክረው የተናገሩትን ስላሴ ጥፍር አለው ብሎ የሚለውን አዎ፣ ግን እስላሞች ብታርፉ ይሻላችኋል፣ ልክ ነው እኮ ጥፍር አለው ብዬ አልልም። መድኃኒዓለምን አልልም። ልክ ነው እኮ ግን እናንተ ስለማይገባችሁ ነው፣ የስላሴ ጉዳይ ሚስጥር ነው ምናምን ነገር ብዬ ሆዳል ከርስ ኩላሊት አለው ብዬ አልልም። እዛው እኔ ስላሴ አማንያን ነን። እኛ የምናምነው ስላሴ ብራዘር ጥፍርና ፀጉር ያበቀለ መንፈስ ቅዱስ እኛ አናቅም። መጽሐፉም አልነገረንም። አንድም በቀደሙ የብሉይ ኪዳን ነቢያት በአዲስ ኪዳን ሐዋርያት ስላሴ ጥፍር አብቅለዋል ኩላሊትና ጉበት አላቸው ብሎ ያስተማረ አንድም ነቢይ ከሙሴ እስከ ሚልኪያስ አንድም ሐዋርያ ከጴጥሮስ እስከ ጳውሎስ የተናገረ የለም። ግልጽ ነው አይደል? ተሰምቷል አይደል? አንድም የብሉይ ኪዳን ነቢይ ለትዮ ከፈትሽ። አዎ በጣም የገረመኝን አንድ ነገር ብቻ ተናግሬ እንትን ልበል፣ ይቅርታ ስላቋረጥኩ። በአርሲ ላይ በተነሳው ጉዳይ ማለት ነው አብዛኛው እኔ ዋሃብያ ምን ብያ የሚሉት ነገር እኔ አላውቅም፣ ልዩነታቸው ራሱ ማለት ነው። በእስልምና ውስጥ ያለውን ዋሃብያዎች ገደሉን፣ ሙስሊሞች እንደዚህ ያደረጉም ሲሉ በጣም ማለት በቃ ሙሉ ፕሮቴስታንት በለው ለኦርቶዶክስ ወግኖ ቪዲዮ ሲሰራ ድምፅ ሲሆን የነበረው ፕሮቴስታንት ህብረተሰብ ነበር። ፕሮቴስታንቱ ነበረ ድምፅ ሲሆናቸው የነበረው። እኔ ራሴን ታዘብኩት።
ፍትህ ለኦርቶዶክስ እያለ ሲጮህ የነበረው ፕሮቴስታንት እንጂ የእስልምና ተከታዮች አይደሉም። ወሃብያ ምናምን ብላችሁ እናንተ ስም ያወጣችሁላቸው እነሱ በኮሜንት ላይ ደግሞ ምን ሲሏችሁ እንደነበረ የታወቀ ነው። እራሳችሁን ታዘቡ ኦርቶዶክሳውያን። ይህንን እንድታስተውሉ ፈልጋለሁ። ይህንን ነገር ለመናገር ነው ኤርምዬ። ፕሮቴስታንት ለኦርቶዶክስ ወግኖ የትኛውም አይነት ነገር ሲነሳ ከኦርቶዶክስ ቤተክርስቲያን ጎን ሲቆም እንጂ ኦርትን ከሶ እስልምና ጋር ቆሞ ብቻ ትዝብት ነው ትርፎ ኤርምዬ። በጣም ነው እየታዘብን ያለ ነው በጣም ካም በኋላ ግን በኦርቶዶክስ ጉዳይ ላይ ምንም ነገር ቢነሳ ዝም እንድንን የምታደርጉን ወሃብያ ያላችሁት እናንተ፣ ከወሃብያ ጋር ፕሮቴስታንት አበረ ያላችሁት እናንተ፣ ማስረጃ አምጡ ስትባሉ የሌላችሁ እናንተ፣ ሙስሊሙ ሲነካ ተነስቶ ኦርቶዶክስን አትንኩት የሚለው ፕሮቴስታንት፣ እፎይ ከእስልምና ጋር ሄዶ እንኳን ሲወያይ ታብታብ ሲያደርግ የነበረው እኛ ራሱ ላይቭ እያስተላለፍን ከኦርቶዶክስ ጎን ቆመን የነበር ነው። እኛ በክርስቶስ ኢየሱስ ያመንን ህዝብ የቱ ጋ ነው ጥፋታችን? ኤርሚ እኔ እኮ አልታያለኝ በጣም እስካቱ ጋ ነው ፕሮቴስታንት። በእውነት እኔ አሁንም ነገም እንድትመልሱልን የምንፈልገው ነገር የት ጋ ነው? በምን ማስረጃ፣ በምን አንደበት፣ በምን አካሄድ ነው ፕሮቴስታንት ከሙስሊም ጋር ህብረት ያደረገው? ድምፅ አልሆነም ለኦርቶዶክስ ህብረተሰብ፣ ለአርሲ ኦርቶዶክሳውያን ድምፅ አልሆነ። የጥላቻቸው ጥግ። እዚህ ጋር ደግሞ ሙስሊም መጥቶ መዙማ ሲከፍት እውዬኔ ውድ መሐመድዬ እንትንዬ እስላምና ኦርቶዶክስ እኮ አንድ ናቸው። እኔ ፕሮቴስታንት ከመሆን እስልምና ይሻለኛል፣ እስላም የተባረከ ነው የተቀደሰ ህዝብ ነው የሚለው እሱ። ከእስልምና ላስመልጥ የሚለው ደግሞ ተነስቶ ፕሮቴስታንትን ከፕሮቴስታንት ጋር ህብረት አደረገ የሚለው እሱ። ምን ጉድ ነው ፎይ! ጥላቻም ልክ አለው። ጌታ ኢየሱስ ምስክሬ፣ በኢየሱስ ስም እርሚ እቺን ብቻ እንድታስተውልልኝ ስለፈለግኩ ነው። ድምፅ የሆነው ፕሮቴስታንት ነበረ።